ነገን አሁንም ቢሆን ጥርጣሬ ወደ አንድ ሰው እየመጣ ነው። ወደ ማን? ወደ ባለቤትሽ አላዛር። ሰላም ዙሪያሽን በደንብ ተመልከች እንጂ እዚህ ቤት አዳዲስ ነገር መፈጠር የጀመረው አላዛር እዚህ ቤት እግሩ ከረገጠ ቀን ጀምሮ ነው። እኔ መስፍን ምንድን ነው የምትቀባጥረው? የአንተ ሚስት እርጉዝ መሆኗን አሁን አይደል እንዴ ሰማሁት? ቆይ መስፍን ምን እያልክ ነው ያለው? አላዛር እውነቱን ነው። እኛ አሁን አይደል እንዴ ሰማነው? ሳስበው እንደውም ይሄን ድራማ የፈጠርከው አንተ ነህ ሆን ብለክ። ደግሞ እሱ ምን ማለት ነው? ምንድን ነው የምታወሩት? አዎ እማዬ፣ እኔ መስፍንን አላምነውም። ምናልባት እኔን ሆን ብሎ ከዚህ ውርስ ውስጥ ለማስወጣት ብሎ ይሆናል አላዛር ሲመጣ ጠብቆ ይሄንን ነገር የፈጠረው። ምንድን ነው የምታወሪው ሰላም? እኔ እኮ ወንድምሽ ነኝ። እሱ እኮ ትናንት የመጣ ባዳ ነው። እንዴት ነው ከኔ በላይ እሱ ልታምኝ የምትችው? ሰላም ወንድምሽ እውነቱን ነው። ልክሽን አትለፊ። እና አላዛር ነው እያላችሁኝ ነው? እሱ እኮ ከዓመታት በኋላ ነው እዚህ ቤት የመጣ። የምትሉትን ሰው ራሱ እሱ አያውቀውም። አመሰግናለሁ ሰላም። እኔም እኮ ይሄን ሁሉ ጊዜ ይሄን ሁሉ ችግር እያዩ የቆየሁት እኮ ሰላምዬን ብዬ ነው። ከዚህ በኋላ ግን አንድ ቀንም ሳልቆይ ትኬት ቆርጬ ነገሩን እበራለሁ። ይኸውልህ ሀኒዬ፣ አንተ ተረጋጋ። ወንድሜ ትልቅ ችግር አለበት፣ ደርሶ እንደ መርማሪ ያደርገዋል። እስቲ አትናደድ ልጄ። መስፍኔ የቤተሰቡ ኃላፊነት በሙሉ በጫንቃው ላይ ስለተጫነ ለዛ ነው። ምን ያደርግ ልጄ? ወይኔ አያስፈልግም እናቴ። እንደውም እኔ ህይወቴን አደጋ ላይ ከምጥል ትኬት ቆርጬ አሁን ነው። ውዴ እባክህ ተረጋጋና ተቀመጥ። አንተ መስፍን ይቅርታ ጠይቀው እንጂ ምን ይዘጋሃል? ይቅርታ? እናንተ ቆይ ምንድን ነው የምታወሩት? አሁን ከኔ ልጅ ደህንነት በላይ የእናንተ ጸብ አሳስቧችሁ ነው? ይቅርታ ውዴ፣ ምን ላድርግ ብለሽ ነው? ሁሉንም ነገር እያየሽው አይደለም እንዴ? አንቺ ደግሞ ተረጋጊ። ምንም ነገር አይፈጠርም። እኛ ሁሉንም ነገር እናስተካክለዋለን። ደግሞ ምንስ ቢሆን እንደው ምንስ ቢጨክን ገና ባልተወለደ ልጅ ይጨክናል ብለሽ ታስቢያለሽ? ምን ሆነሻል ቡርቴ? የተፈጠረ ችግር አለ እንዴ? እማምዬ እንጃ፣ እኔ ሆድ እየባሰኝ ነው። ደስተኛ አይደለሁም። አይ ቡርቴ፣ በዚህ ሰዓት ከኔ በላይ ሆድ ሊበስ የሚችለው ሰው አለ? 2 ዓመት ሙሉ እኮ በቅሎ እየተባልኩኝ የጠበቅኩት ልጄ ከሞት ጋር ነው የመጣው። ምነው ባልተፈጠረ እስክል ድረስ እኮ ነው የሆንኩት። እማምዬ፣ በአንቺ ጉዳይ የማልጨነቅ ይመስልሻል? አንድም እኮ ሆድ የሚያስብሰኝ እኮ እሱ ነው። ብቻ ፈጣሪ ምን እንደበደልኩት አላውቅም። ከልጅነት አሁን እስካለሁበት እድሜ ድረስ ሁሌ ችግርና መከራ ብቻ ነው የሚያጋጥመኝ። ማን? አንቺ እኮ ሰው አትበድይም። በድለውሽ እንኳን እኮ የማትናገሪ በጣም መልካም ሰው እኮ ነሽ። እች ዓለም እኮ ሁሌ ለክፉ ሰዎች ነው ቦታ ያላት። ሁሌም እነሱ ናቸው የሚያሸንፉት። ቡርቴኔ አሁንስ እየፈራው ነው። እውነትሽን ነው። ለሀብታምና ለባለስልጣን እቺ ምድር ደስተኛ የምትሆነው ዘላለማዊ እርስታቸውን እግዚአብሔር ሊያሳጣቸው ነው። አይ ቡርቴ፣ ምንም በይ ምንም፣ ብቻ እኔ ግን እቺ ዓለም ፍትሃዊ እንዳልሆነች ነው የማውቀው። ሰላምዬ፣ ቆይ ወንድምሽ ምን ሆኖ? ማንንም የማላቅበት ሀገር አንቺ አለሽኝ ብዬ በመጣ እኔን እንደ ሰላይና እንደ ነፍስ ገዳይ ለምንድን ነው የሚቆጥረኝ? ይቅርታ ውዴ፣ እሱ አይደለም አንተን ይቅርና እኔ የገዛ እህቱን እንኳን መጠራጠር ባህሪው ነው። ቆይ ምን አይነት ቤተሰብ ነው ያለሽ ሰላም? እንዴ ሁሉም የሚያወሩት እኮ ግራ ነው። ምን አይነት ነገር ውስጥ ነው የገባሁት? በፈጣሪ ሁሉም ነገር ይስተካከላል። ደግሞ ይቅርታ ጠየቀክ አይደል እንዴ? ይኸውልህ እነሱ የፈለጉትን ነገር ማለት ይችላሉ። ዋናው የኔ እናንተ መተዋወቅና መተማመን ብቻ ነው። እሱማ ልክ ነሽ። ይሄን ያህል መስዋዕትነት ከፍዬ ላንቺ ብዬ ስመጣ ማክበር ሲነሩባቸው የባሰ መጠርጠሩ ከፋ። እኔ ፍቅር፣ አንተም እኮ እውነት አለክ። ከመጣክ ጀምሮ ምንም እረፍት አላገኘክም። መጥፎ ነገሮች ናቸው እየተፈጠሩ ያሉት። ምንም እረፍት ማግኘትና ደስታችንን ማጣጣም አልቻልንም። ታውቂያለሽ ሰላምዬ፣ ከሱ በላይ በመስፍኔ ያለመታመኔ ነው የከፋኝ። ይኸውልህ አላዛር፣ እሱ ባህሪው ነው አልኩህ እኮ። ደግሞ መነኝ፣ ሁሉም ነገር ይፋ ሲወጣ እርግጠኛ ነኝ እግር ስር ወድቆ ይቅርታ ይጠይቃል። እሺ ውዴ፣ አንቺም እኮ ተጨነቅሽብኝ።
እንደው ከዚህ ፈተና ውስጥ እስከማውጣሽ ድረስ ምን ያህል እንደጨነቀኝ ብታይ። ባይሆን የጉዞውን ነገር እንዴት አደረግ? ማለቴ እዚህ ምን ያህል ጊዜ የምንቆይ ይመስላል? የተፈራረምንበትን ወረቀት ላጎቴ ልኬለታለሁ። ነገሮችን ሁላ ከጨረሰና ቪዛውን ከላከልኝ አንድ ቀንም ሳናባክን ይዤሽ ነው የምሄደው። እሱ ጥሩ ሀሳብ ነው፣ ግን መስፍኔ ካለበት ችግር የተነሳ ቢናገርህ እንኳን እንዳትቀየመው። ችግር የለም የኔ ውድ፣ ለአንቺ ስለማልችለው ነገር የለም። ቢናገረኝ እንኳን ሁሉንም ነገር እችላለሁ። እኔ ደግሞ አስጠንቅቄ እነግረዋለሁ። ደግሞ ይኸውልህ ሲከፋክ ማየት አልፈልግም። እሺ እሺ። እኔ የምልህ መስፍኔ ምን ሆነ ነው ቅድም ልጁን እንደዛ የተናገርከው? እንዴ እማዬ ነገሩ አንቺም አልገባሽም እንዴ? እስኪ ቆይ ረጋ ብለሽ አስቢው። ይኸውልሽ አልዓዛር እዚህ ቤት ከገባባት ደቂቃ ጀምሮ እዚህ ቤት ያሉ ነገሮች ሁሉ ተተራምሰዋል። ታዲያ ይሄ እኮ እሱ ነው ለማለት እኮ ማስረጃ መሆን አይችልም። ምናልባት እሱ ነው ብለን እንድናስብ ሊሆን ይችላል። ቆይ እማዬ ስታስቢው ራሱ እንዴት አይገለጽልሽም? ቆይ እንዴት ነው እሱ ሊሆን አይችልም ብለሽ ያመንሽው? ቆይ ስታስበው እሱ ራሱ መኩሪያ ቢሆን ይህን ያህል ዓመት የሚታገሰንና ዝም የሚለን ይመስልሃል? መኩሪያ እሱ ነው እኮ አይደለም ያልኩት እማዬ። በዛ ላይ ደግሞ በምን አጋጣሚ ነው 10 ዓመት ሙሉ አሜሪካ ሊኖር የሚችለው? ሁላችሁም ልትሰሙኝ ፈቃደኛ አይደላችሁም እንጂ የሆነ ነገር አለ እማዬ። ደግሞ ከዚህ በኋላ ከእህትህ ጋር ያልሆነ ላፊ ንግግር ስትነጋገር መስማት አልፈልግም። በተለይ ደግሞ ሰው ፊት። እያየሻት አይደለም እንዴ ምን እንደምትል? ቆይ አሁን እሷ እንዳለችው እስኪ ስታስቢው እኔ ሀብት ለመውረስ ድራማ መፈጠር ሰው ነኝ እማዬ? እሷን ተዋት፣ እሷ ተናጋሪና ታውቃለህ። አንተ ደግሞ እንደ ታላቅነትህ ታግሰህ ማለፍ አለብህ። እማዬ ሁሌ እኔ እንድታገስና ዝም እንድል ነው የምትፈልጊው ታላቅ ስለሆንኩኝ። ግድ የለም ለዘመናት የኖርኩበት ህይወት ስለሆነ ግድ የለም እታገሳለሁ። ቆይ ምን አድርጊ ነው የምትለኝ መስፍኔ? እንዴ እንደምታየው እኔ በጭንቀት ልሞት ነው፣ ላብድ ነው። እንደምታየው ለደቂቃ እንኳን በሰላምና በደስታ እንድኖር አልፈቀዱልኝም። እሱማ ግን አሁን ደግሞ ከምንም ነገር በላይ እያሳሰበኝ ያለው አንድም እሱ ነው። ገብቶኛል ልጄ፣ እረዳሃለሁ። ግን ደግሞ አንተ እንደምታደርገው በቁጣና በጥድፊያ የሚፈታ ችግር የለም። ብቻ ጥሩ ነገር እየሸተተኝ አይደለም እማዬ። እሱማ ቤታችን ሞት ሞት መሽተት ከጀመረ ቆየ። እሺ ወይዘሮ ኑሐሚን እዚህ ቤት የምትቆይበት መንገድ ስታጪ ማርገዝ መረጥሽ አይደል? አንቺ እንዴት ነው የምትናገሪው? ለምን ስነ ስርዓት አይኖርሽ? ስነ ስርዓት ነይና ስርዓት አስተምሪኛ። ምን ነው ጉድሽን ስላወቅኩብሽ ተናደድሽ እንዴ? ሁሉም ሰው እንደራስሽ ነው እንደሚመስልሽ? አንቺ ሰው አይደለሽ እንዴ? ትንሽ እንኳን አይሰማሽም? ምን ይሰማኝ? አንቺና ያ ነገረኛ ወንድሜ ልጅ ልታገኘው ስለሆነ እንድል ፈልገሽ ነው? እንደዛ እንኳን አልጠብቅም። ምክንያቱም አንቺ የሰው ደስታ ያስደስትሽ፣ ወንድምሽንም እንደማትወጂው አውቃለሁ። እሱንም ማወቅሽ አንድ ነገር ነው። አዎ ወንድሜን አልወደውም እና ምን ይጠበስ? አብረን ስለተወለድን ብቻ እኮ ፍቅር ሊኖረን አይችልም። እርግጠኛ ነኝ አንቺ ራስሽ እሱን አትወጂውም ለገንዘቡ ብለሽ ነው እንጂ። ሁሉም እንደራስሽ ነው የሚመስልሽ? እንዳንቺ ገንዘብ ወዳድ፣ ራስ ወዳድ፣ ክፉ። ይኸውልሽ ኑሐሚን፣ እኔ በጣም ግልጽ ሰው ነኝ። ደግሞ ይሄ የሁሉም ሰው ሀሳብ ነው። አንቺ እኮ ሰው ለመባል ገና ብዙ ነገር ይቀርሻል። ትሰሚኛለሽ? አሁን አፍሽን መክፈት አቁሚና ያ ወሬኛ ባልሽን ስርዓት አስይዢው። እሺ? ከኔ ሚስትነት እኮ የአንቺ እህትነት ይቀርባል ለምክሩ። ስለዚህ ለምን ሄደሽ ራስሽ አታወሪው? በሚገርም ሁኔታ ጥጋብ አናትሽ ላይ ወጥቷል። ባክሽ ቆይ ማርገዝ እንደዚህ ያደርጋል እንዴ? ትሰሚኛለሽ? ከዚህ በኋላ በሰበብ አስባብ ልጄ እንድትናገረው አልፈልግም። ደግሞ ትሰሚኛለሽ? በቅሎ አይደለም። እሺ? አንቺ ተንከሲስ፣ ይሄ የምትመጻደቂበትን ልጅሽን በጥብጬ እንዲወጣብሽ ነው ማደርገው። ከዛ ደም እንባ ታለቅሻለሽ።
ቡርቴ እንዴት አድረሻል? እንዴት ነው መስፍኔ? ደህና ነህ? ደህና ነኝ። ከሰሞኑን ግን ልክ አይደለሽም። የድሮ ሳቅሽም ጠፍቷል። በሰላም ነው? ቤታችን እንደዚህ ሆኖ እንዴት ደስተኛ መሆን እችላለሁ መስፍኔ? እሱስ ልክ ነሽ። እኛም ተጨናንቀናል። ግን መስፍኔ በአንተና በኑሐሚን በጣም ደስ ብሎኛል። እኛም ደስ ብሎናል። ግን ደግሞ በዚህ ሰዓት እንደዚህ መፈጠሩ ያው እንደ አባቴ ልጄና የኑሐሚን ጉዳይ በጣም ያሳስበኛል። እውነትህን ነው። እኔም እኮ ግን በጣም ተጨንቄያለሁ። ግን ምን ማድረግ እንችላለን? ቡርቴ አንድ ነገር ልታደርግልኝ ትችላለሽ። ምን? በዚህ ጉዳይ ምንም የምታውቂው ነገር የለም? እኔ ምንም የማውቀው ነገር የለም። ግን ለምንድን ነው እንደዚህ ልትለኝ የቻልከው? ምክንያቱም ቡርቴ አንቺን ለዘመናት አውቅሻለሁ። ያለ ምክንያት ጸባይሽ እንደዚህ ሊቀየር አይችልም። በዛ ላይ እዚህ ቤት ውስጥ ያሉ የሁሉንም ሰዎች ሚስጥር በቅርበት ልታውቂ የምትችይው አንቺ ብቻ ነሽ። አይ መስፍኔ መስሎ ይሆናል እንጂ እኔ ምንም የማውቀው ነገር የለም። ደግሞ የተጨነቅኩት ሰሞኑን እዚህ ቤት ውስጥ በተፈጠረው ነገር ነው። እውነቱ እሱ እንዳልሆነ እኮ እኔም አንቺም እናውቃለን ቡርቴ፣ አይደለም? በእውነት መስፍኔ እንደዛ ነው ከሆነ መልካም። ግን አሁንም እርዳታሽን ልጠይቅሽ። እሺ ምንም ችግር የለውም። የፈለግከውን ነገር ጠይቀኝ። አላዛር እንድትከታተልኝ እፈልጋለሁ። ውስጤ የሆነ ነገር ጠርጥሯል። እሱ ልታደርግልኝ ትችላለሽ ቡርቴ? እሺ መልካም። ግን ለእኔ ብቻ ነው የምትነግሪኝ፣ ማንም ሳይሰማ? ምንም ችግር የለውም፣ እነግርሃለሁ። እሺ ትናንትና ልጄ ባለማወቅ አስቀየመህ አይደል አላዛሪ? አረ በፍጹም ችግር የለም። ወቅታዊ ስሜት ነው፣ አታስቢ። ያው ይገባሃል፣ የዛሬ ልጆች ትንሽ ሲበዛ ችኩልነት አለባቸውና መስፍኔም ያው እንደዛ ሆኖ ነው። አትጨነቂ የኔ እናት። ከዚህ በኋላ እኮ ቤተሰቦች ነን። በማላችን ግጭትም ጸብም አይኖርም። እሰየኔ ልጅ ተመስገን። እንደው ፈጣሪ ለሰላሜም እኮ የተባረከ የተቀደሰ አጋር ነው ይሰጣል። አመሰግናለሁ የኔ እናት። እርሶም ቢሆኑ እኮ እጅግ በጣም ደስ የሚሉ እናት ነት። እሰይ። ለመሆኑ ፕሮሰሳችሁ ተጀመረ እንዴ? አዎ፣ የጋብቻ ፊርማችንን ላጎቴ ልክለታለሁ። ፕሮሰሱን እንደጨረሰ ቶሎ ያሳውቀኛል። እሰይ። ሰርጋችሁን ብሎን ክርስትናችሁን ለመብላት ያብቃና። አሜን አሜን የኔ እናት። መቼም የሰው ልጅ ያው ትልቁ ነገር ወልዶ መታቀፍ ነው አይደል? እውነት ነው። አጎቴም ቢሆን የኔን ዘር የኔን ልጅ ማየት በጣም ነው የሚጓጓው። አጎትህ ትልቅ ሰው ናቸው ማለት ነው። በጣም አስተዋይ ነው። መስፍኔ ላናግር የፈለኩት ነገር አለ። ምን ነው ማርያም፣ አመመሽ እንዴ? አይ አላመመኝም፣ ግን ወደ እናቴ ቤት መመለስ እፈልጋለሁ። ፍቅር ምን ማለት ነው ደግሞ? ማለቴ በዚህ ሁኔታ ውስጥ ልጄ መውለድ አልችልም። በዛ ላይ ደግሞ አንተንም እንሂድ ብለህ እኮ አትሄድልኝ። ፍቅር ቆይ፣ እኔ ከአንቺ ተለይቼ እንደማልችለው ሁሉ እንዴት ነው እናትና እህቴን ትቼ ልሄድ የምችለው? የትኛዋን እህትን? ገንዘብ ብቻ የምትወደውን እህትን? ራሷን ብቻ የምታስበውን እህትን ነው ትታ የምትሄደው? አዎ፣ ሰላም በገንዘብ ጉዳይ በጣም ገንዘብ ወዳድ ነች። ለእኔም ጥሩ አመለካከት የላትም ወይም ጥላቻ አላት። ግን ምንም ቢሆን እህቴ ነች። እኔ ልጠላት አልችልም። መስፍኔ እንዴት ነው ግን ነገሮችን ቀለል እያደረግካቸው ያሉት? እኮ ነገሮችን ማቅለል አይደለም። አንቺ ቆይ እኔ ያል ምንድን ነው ያስጨነቀሽ? እኔ ነገሮችን አስተካክላቸዋለሁ። ሁሉም ነገር ቀላል ነው። እንዴ ምኑ ነው ቀላል? መስፍኔ እናትህ ለሰላም ሁሉን ነገር ስትነግራት ሰምቻለሁ። እሷ ብትተው እንኳን እሱ አይተውንም መቼም። ይገባኛል እሱ እርግጥ፣ ግን ምን ግድ የለም እኔ አስተካክለዋለሁ። ምኑን ነው የምታስተካክለው? ነገሮችን ወደ ኋላ መመለስ ትችላለህ? የተፈጠሩትን ነገሮች እንዳልተፈጠሩ ማድረግ ትችላለህ? እሺ ምኑን ነው የምታስተካክለው? ግድ የለሽም ፍቅር፣ አንቺንም ለመጠበቅ ልጅንም ለመጠበቅ ስል ቃል እገባልሻለሁ። ሁሉንም ነገር እንደሚሆን እናደርገዋለሁ። እሺ በቃ መስፍኔ፣ እኔ ፈርቻለሁ። በስንት ጸሎት ያመጣሁት ልጅ ማጣት አልፈልግም።
ታውቃለህ። አንቺ ሾካካ አለሽ? ወይ ሰላምዬ፣ ቆያ ሁሉ ሰዓት ስጠራሽ የት ሄደሽ ነው? ነው ወይስ አውቀሽ ነው ዝም የምትይኝ? ኧረ አውቄ አይደለም ሰላምዬ፣ እትዬ እኮ ጓሮውን አስጅ ብሎኝ ነው። ምን ነው? ምን ልስራልሽ? ምን ትሰሪልኛለሽ? አሁንማ ሰርቼ ጨረስኩ። እንደ አንቺ ሀሳብ ቢሆንማ እኛም በረሃብ ለመግደል ነበር። ሰላምዬ በቃ አንቺ ሂጂና ረፊ፣ እኔ ልስራው። ምን ትሰሪልኛለሽ? ሰርቼ ጨረስኩኝ እኮ። ባይሆን አንቺ ውጪ ሂጂና እዛው አውደልዲ አይሻልም? ደግሞ ሰሞኑን ከኑሐሚ ስር አልጠፋ ብለሻል። እኔና ኑሐሚን ምን ያገናኛቸዋል? እሺ እኔና ኑሐሚን ምን ያገናኘናል? እሺ እኔ ላይ ወጥተሽ ለምግብ ካልሆነ ስማት ያሳስትሽ እኮ ስቲል ነው አክሽን አንቺ ሾካካ ወይ ሰላምዬ፣ ያ ሁሉ ሰዓት ስጠራሽ የት ሄደሽ ነው? ነው ወይንስ አውቀሽ ነው ጸጥ የምትይኝ? ኧረ አውቄ አይደለም፣ እትዬ እኮ ጓሮውን አስጅ ብሎኝ ነው። ምን ልስራልሽ? ምን ትሰሪልኛለሽ? አሁንማ ሰርቼ ጨረስኩኝ። እንደ አንቺ ሀሳብ ቢሆንማ እኛም በረሃብ ለመግደል ነበር። እሺ በቃ ችግር የለውም። አንቺ ሂጂና አረፊ፣ እኔ እጨርሰዋለሁ። ምኑን ትጨርሺዋለሽ? እኔ ሰርቼ ከጨረስኩ በኋላ ባይሆን አንቺ ውጪ ሂጂና እዛው አውደልዲ አይሻልሽም? ደግሞ እንዴት ነው ሰሞኑን ከኑሐሚ ስር አልጠፋ ብለሻል? እንዴ እኔና ኑሐሚን ምን ያገናኘናል? እኔ ሰራተኛ፣ እሷ የቤቱ ባለቤት። አልቀረብሽም። ማነው ደግሞ እችን ኮተት የቤቱ ባለቤት ያደረጋት? ከአንቺ በምን ታንሳለች? ሲጀመር እድሜ ለወንድሜ ትበል። እሱ ነው ከመሬት አንስቶ ሰው ያደረጋት። አይ ያው ባልና ሚስት አንድ ናቸው ብዬ ነው። ግን ካስከፋውሽ ይቅርታ። ዝበይ ሾካካ። እሷ ስለሌለች ነው እንደዚህ የምትይው? እሷ ብትኖር ኖሮ ይሄኔ እመቤቴ ልነጠፍልሽ ምናምን ትያለሽ። በእኔ ፊት ግን እንደማታውቂያት ትሆኛለሽ። እሺ አሁን አንቺ ተቀመጪ፣ እኔ ልጁን እኔ አደርሳለሁ፣ አመጣለሁ። ይሄን ጁስ ለኑሐሚን ውሰጂላት። እሺ የእሷን ከወሰድሽ በኋላ የእኛን አምጪልን። እሺ ሂጂ። አገኘሁሽ። እስኪ ይሄን ልጅ ትወልጂው እንደሆነ እናያለን። ኑሐሚዬ ጁስ አመጣሁልሽ እንጂ ጠጪ የኔ ቆንጆ። አመሰግናለሁ ብርቴ። እንደውም የረሃብ ስሜት እየተሰማኝ ነው ያመጣሽልኝ። የእውነት ወይኔ አፈር ቦንኩት። ታዲያ ቶሎ የሚደርስ ነገር ለምን አትሰራልሽም? አይ አያስፈልግም፣ ይሄ በቂ ነው። የራትም ሰዓት እየደረሰ ስለሆነ አንደኛውን እራቴን እበላለሁ። ኧረ ተይ፣ ብቻሽን አለመሆንሽን አትርሽ። እሱንማ መች እረሳዋለሁ ብለሽ ነው? ያው ይሄ በቂ ስለሆነ ብዬ ነው። እነ ሰላምስ አለች። ዛሬ ደግሞ ብታይ ተነስተውባታል። ከአላዛርና ከትዬ ጋር ሳሎን ተቀምጠዋል። ተያት እባክሽ። እኔ ስለሷ የማስብበት አሁን አቅም ላይ አይደለሁም ያለሁት። ግን እኮ ይሄን ጁስ ሰርታ እንዳደርስልሽ የላከችኝ ሰላም ናት። ምን አስባ ነው? መቼስ ለኔ አስባ ነው ማለት ከባድ ነው። ምን አስጨነቀሽ? ክፉ ሰው እኮ የሚያስበው ክፋት ለራሱ ነው። አይ ብታይ ሲሰራ ግን አይተሻትም? ምንም አትጠራጠሪ። ጠጪ። ለእነሱም ሄጄ ላደርስላቸው። እሺ የኔ ቆንጆ። ቆይ ለምንድን ነው ሻሹን ያሰርሽው? እንዳምር። አንቺ ያዘዝኩሽ ቅድም የመጣሽው አሁን። እሺ ይቅርታ ሰላምዬ። እማዬ የዛሬውን ጁስ እኔ ነኝ ቆንጆ አድርጌ የሰራሁት። እስቲ ቀመሽው። ምን ተገኘ ዛሬ ሰላምዬ ወደ ጓዳ የገባችው? እማዬ ታውቂኛለሽ እኮ
እኔ አንዴ ወደ ኪችን እስክገባ ነው እንጂ ከገባው እጅ የሚያስቆጣጠሙ ነገሮችን ያሚ ነገሮችን እኮ ነው የሚሰራው። መቻጣሁት ልጄ እኮ ባለሙያ ናት። እውነቴን ነው። በጣም ነው የሚጣፍጠው። ባለሙያ እኔ አንተ ባለቤት እኮ ባለሙያ ነኝ። ምን ነው ፍቅር ውጪ ብቻሽን ውስጥ አትገቢም እንዴ? አይ ሲሉም ብዬ ነው። እዚህ አየሩ በጣም ደስ ይላል። ትንሽ ንፋስ ልቀበል። ቡርቴ ጁስ ካቀረበችልሽ ጥሩ እየተንከባከበች ነው ማለት ነው። ይሄን እንኳን እሱ አይደለችም የሰራችልኝ፣ እህቴ ናት። ሰላም ጥሩ ለውጥ ላይ ነች። እንደዚህ ካረገችልሽ ለአንቺ ምግብ መጠጥ ማቅረብ ከጀመረች ተአምር ነው። እኔንም ገርሞኛል እባክህ። ግን አክስት መሆኗ ኃላፊነት ሳይፈጥርባት አይቀርም። ሰላም እንደዛ ከሆነች እኔ በጣም ደስ ይለኛል። ብዙ ወደ እኔ እንድትቀርብ ያላረኩት ጥረት የለም። በሷ ምክንያት በጣም ብዙ ደክም ያለው ግን አይመስለኝም። አራቃለሁ መስፍኔ። እኔ ራሱ እኮ እዚህ ቤት ከመጣሁ በጣም ብዙ ነገር ስትሞክር አይቻለሁ። ምን ዋጋ አለው? ለሰላም እኔ የማደርግላት ነገር ምንም ነው። ለሷ ቤተሰብ ማለት ተራ ነገር ነው ሲመስለኝ። የእናትህ ባህሪ አስተዳደጓ ላይ በጣም ተጽዕኖ ፈጥሮባታል። በደንብ ነው። እማዬ እንደፈለገች አድርጋ ነው ያሳደገቻት። በዚህ ምክንያት ሰላም ለራሷ የምትፈልገው ነገር ብቻ እንዲሆንላት ነው የምትፈልገው። እሱን ነው እኮ የምልህ። ለምን ኑሐሚንና መስፍን መተው አይጠጡም እንዴ? እማዬ ለእነሱማ ቅድሚያ ነው የተላከው። ያው እኔን አክስት ሊያደርጉኝ አይደል? አሁን ቅድሚያማ ለእነሱ ነው መላክ ያለበት። ቆይ እንደውም አይቻቸው ልምጣ። እንዴ ወይኔ ልጄ! ምን ነው ልጄ! ሰላምዬ ወይኔ! እንደምን ዋላችሁ? ሰላም ዋላችሁ? እንዴት ነው ዋላችሁ? ቁጭ በሉ ልጆቼ፣ ቁጭ በሉ እናቴ። አይ ደህና ናት፣ ምንም አትልም። ቆይ እሺ ምን ሆና ነው ከመሬት ተነስታ እንደዚህ ልትታመም የቻለችው? እባክህ አንተ ሰውዬ ይሄ የማይረባ ፍልስፍና እንዳትጀምረኝ። እኔ በዚህ ሰዓት ትዕግስቱም አቆሙም የለኝም። ቆይ እሺ አሁን ለአንቺ ለእህቴ ማሰቤ ነው ፍልስፍና የሚያስብለኝ? ቆይ አንቺ መቼ ነው እንደ ወንድም እኔን የምታከብሪኝ? ልጆች ምን ያጨቃጭቃችኋል? እንዴት አላዛርን እዚህ ቁጭ አድርጋችሁ ትጨቃጨቃላችሁ? አላዛር እዚህ ቤት ከመጣ ጀምሮ የሚያየው ስቃይ ይበቃዋል። እኔ እዚህ ቤት የመጣው ሰላምዬ ነው። ግን በቃ እዚህ ቤት ያለው ነገር ፍጹም ግራ እያጋባኝ ነው ያለው። ለምሳሌ ቆይ ግራ ያጋባ ነገር ምንድን ነው? እስኪ አንዱ ንገረኝ። እዚህ ቤት ውስጥ እየተፈጠረ ያለው ነገር እኮ በጣም ነው ግራ የሚያጋባው። ይሄ አይታየም እንዴ? ለነገሩ የሰላም እንኳን ያውኑ የሚያጋጥም። እሺ ምንድን ነው የታመመችው? ቆይ የምግብ መመረዝ ነው ብለውናል። ሰላም ደህና ናት። እናንተን ምንም የሚያስጨንቃችሁ ነገር የለም። እባካችሁ ልጆቼ። ህመሙን ተው አላዛር። ግን አንድ እንድታውቅ የምፈልገው ነገር እዚህ ቤት ውስጥ እየተፈጠረ ያለው ለእያንዳንዱ ነገር በሙሉ እኛ ልክ እንዳንተ መምጫ ምንም የምናውቀው ነገር የለም። ምን ያህል ውዴ ተረጋጋ እንጂ። ኑሐሚን ተይ፣ አንቺ ሁሉ የምታውቂው ነገር የለም። ተረጋጋት በይ። አቦ በእናትህ አትመጻደቅ እንዴ! ቆይ ልጁ ምን አድርግ ነው የምትለው? ለምን በሰላም ተመለሰች አስመሰለብህ እኮ። ልጁ ሊደፋኝ ነው እንዴ? ላንተ ንግግር ምንም አይነት ደንታ የለኝም። እኔ የሚያስጨንቀኝ የሰላም መታመምሽ። መስፍኔ፣ እኔ እናንተ በኋላ እናወራለን። ለጊዜው ግን ምንም ባትል ደስ ይለኛል። እናቴ እጅግ አድርጌ ነው የማመሰግንሽ። ግድ የለም ሰላምን ብዬ መጥቼ ነው እንደውሽ የተቆጠርኩት። ትንሽ ነው ውድ መኝታ ቤትሽ ገብተሽ አረፍ በይ።
እባክህ መስፍኔ ከዚህ በኋላ እንደዚህ አይነት ነገር አትናገር። ቆይ ግን አንተ ለምንድን ነው ችግር የምትፈጥረው? ኑሐሚን እኔ መች ችግር ፈጠርኩኝ? እሷን ራሷን አታያትም እንዴት እንደሚያረጋት? በዛ ላይ እኔ ወንድሟ እያለሁ ገና ለገና ትናንት ለመጣው ተራ ጎረምሳ እንደዚህ መሆን አስፈላጊ ነው? አውቃለሁ እኮ ግን ከአንተ ወንድምነት እኩል እኮ የእሷም ትዳር መተማመን አለው። ቆይ ምን ሆነሃል መስፍኔ? እንደዚህ ስትይ ምን ፈልጋ እንደቀረበችውና ከልቧ እንደወደደችው አታስመስይ። ወዳውም ቀረበችው ለጥቅምም ብላ ቀረበችው፣ ዋናው ነገር እሱ የወደፊት ባሏ መሆኑ እኮ ነው። ግን ደግሞ ይኸውልሽ ኑሐሚን አንድ ነገር ወቂ፣ ይሄ ሰውዬ ወይ የነካው ነገር በሙሉ አይሰምርለትም አሊያም ደግሞ ሆን ብሎ የሆነ ነገሮችን እያበላሸ ነው። አውቃለሁ እኮ እሱ ከመጣበት ቀን ጀምሮ ችግር እየተፈጠረ መሆኑ፣ ግን ደግሞ እሱ ነው ማለት እኮ አይደለም። ሁላችሁም ያልታያችሁ አንድ ነገር አለ። አረማመዱ፣ አካሄዱ፣ አስተሳሰቡ፣ ድርጊቱ ግድለም ይሁን ያልተመቸኝ ነገር አለ። አንተ ተጠራጣሪ ስለሆንክና ስላልወደድከው ብቻ እነሱ መሀል እኮ ችግር መፈጠር የለበትም። እቺም እንደዚህ ነው አይደል የምታስቢው ኑሐሚን? እሺ ደህና ደሪ። አንቺ ድንጋይ ቆይ ምን አድርገሽኝ ነው የታመምኩት? ለኑሐሚን ስጪ ያልኩሽን ለኔ ሰተሽኝ ነው አይደል? እውነታው እንደሱ አይደለም ሰላምዬ። እንዴ አንቺ ስጫት ያልሽኝን አይደል እንዴ ሰጠኋት? ጭራሽ አይደል እንዴ ትይኛለሽ እንዴ? እኔ ምን አቀልሻለሁ? ቆይ አንቺ ግን እኔ ለማሳበድ ነው እንዴት አጥቀሽ የተነሳሹ? አይዞሽ ሰላምዬ። ግን ምን ብትጨምሪበት ነው ደስ ያሳምልሽ? ጥርስሽ እርገፍ አንቺ ማትረቢ። ጭራሽ ምን እንደተጨመረበትም ታውቂያለሽ ማለት ነው። ለዛ ነው ለኑሐሚን ስጪ ያልኩሽን መልሰሽ ለኔ ሰጠሽኝ። ምን አይነት አህያ ይሁንሽ ሰው ነሽ? አህያ ሰላምዬ፣ ነገሩ እንደሱ አይደለም። እኔ አንቺ ያልሽኝን ነው ያደረኩት። እሱማ እኮ ግልጽ ነው። ደግሞ ስሚ፣ እኔ ሰላም አይደለሁም። እሺ ዋጋሽን ነው የምሰጥሽ። ከዚህ ብቻ ልነሳ። ቆይ እኔ አሁን ምን አደረኩሽ? ምን አጠፋው? ጭራሽ ምን አደረኩሽ ትይኛለሽ? ንቀት ነው። እሺ ቡናውን አጠጪው? አልጠጣም። መርዝ ጠጪ። ውጪ ከዚህ አሁን። እሺ እቺማ የሆነ ተልእኮ አላት። ቆይ ደግሞ አላዛሪ አረ ቁጭ በል እባክህን፣ አይገባም የኔ ልጅ። ቅድም መስፍን ያስቀየመህ አይደል? ደግሞ የተናገረው ነገር ትክክል እንዳልሆነም ገብቶኛል። ምንም አይደል። የመስፍንን ወቀሳ ለምጄዋለሁ። ከመጣሁበት ቀን ጀምሮ መስፍን ለኔ ጥሩ አመለካከት የለውም። አላዛሪዬ መስፍን እንዲህ ነው፣ ተጠራጣሪ ነው። በተለይ ደግሞ የእህቱ የሰላም ነገር ሲሆን እንዲህ ነው። ግድ የለም የእሱን ወቀሳ እኮ ለምጄዋለሁ። ከመጣሁበት ቀን ጀምሮ እሱ ለኔ ጥሩ አመለካከት የለውም። ግን ደግሞ ትክክል ነው። እኔም ቢሆን ጥሩ እድል አልተከተለኝም። ፍቅሬን ብዬ ከመጣው ቀን ጀምሮ ነገሮች ሁላ ተበላሽተዋል። አላዛሪዬ አንተ በመምጣት እዚህ ቤት ምንም የተፈጠረ ነገር የለም። እሱ ባለማወቅ የሚናገርህን ነገር ይዘህ ራስህን አታስጨንቅ ልጄ እባክህን። ተይ እናቴ፣ አንቺ ብትሆኚ እኮ የእናት ነገር ሆኖብሽ እንጂ መስፍን ያለው ነገር ልክ ነው። ግን እመኚኝማ፣ የምሬን ነው እናቴ። እኔ እኮ ምንም የማውቀው ነገር የለም። አውቃለሁ የኔ ልጅ፣ እንደውም ስለተፈጠረው ነገር ሁሉ ይቅርታ መጠየቅ ያለብን እኛ ነን። አንተ ምንም ጥፋት የለብህም የኔ ልጅ። እሱ ቀርቶብኝ ሰላምን ይዣት እስክሄድ ድረስ የቤተሰብ ፍቅር ከተሰጠኝ ለእኔ በቂ ነው የኔ እናት። አንቺ ግን እጅግ በጣም መልካም እናት ነሽ። ይቅርታ የኔ ልጅ፣ እንዲህ እንዲሰማህ ማድረግ አልነበረብንም። ግን ደግሞ ግድ የለም እናቴ፣ አንቺ አትጨነቂ። እኔም እኮ ሁሉ ነገር ይገባኛል። መስፍንም ቢሆን የዚህ ቤት ኃላፊነት ስላለበት ነው እንደዚህ የሚሆነው። አዎ ልጄ፣ እሺ ካልክ ደህና በል፣ ደህና አደርልኝ። መልካም እንቅልፍ ይሆንልህ ልጄ። አየኝ
እንዴት አደርክ አላዛር? በትናንትናው ጉዳይ ላመሰግንህና ይቅርታ ልጠይቅ ነበር የመጣሁት አይደል? ግድ ሰው ስላለ እኮ የውሸት መሳቅና በማስመሰል ይቅርታ መጠየቅ አይጠበቅብህ። አዎ እኔም እኮ እንደዛ አላልኩኝም። እንዲያውም እንደዛ ብለህ ነበር ውሸት የሚሆነው። ግን ደግሞ ይቅርታውንም እንዳላመንኩበት ነግሬሃለሁ። ስለዚህ ያላመንክበትን ነገር የማድረግ ግዴታ እንደሌለብህ ነግሬሃለሁ። ስታስበው ግን ቆይ ትናንትና ለምን ሰላም ብቻዋን ልትታመም ቻለች? ስታስበው ሁላችንም አንድ አይነት ጁስ ነው የጠጣነው አይደለም እንዴ? እኔ ምን አውቃለሁ? ቆይ አሁን ደግሞ ጁሱን የሰራው አንተ ነህ ብለህ ልትወቅሰኝ ነው? መስፍን ምን ነክቷል ግን? እኔ አንተ ነህ አላልኩኝም፣ ግን የአንተን መላምት ልስማው ብዬ ነው። እንግዲያውስ መልሴ አላውቅም፣ ምክንያቱም ስለማላውቅ። ምርመራንም ቢሆን ለግል አድርገው። መልካም፣ ምናልባት ካወቅክ ብዬ ነው፣ ግን ካላወቅክ ተው። ግን በጠዋት እንደዚህ ውጪ ቁጭ ብሎ መብሰልሰሉ አግባብ ነው? እባክህ መስፍን፣ ለራስ ያልገባን ባህሪ ለእኔ አታሳየም። ምንድነው እንደዚህ 30 ጊዜ የሚቀያይርህ? ምንድነው የሚለዋውጥህ? እኔ አልተለዋወጥኩኝም፣ ግን ደግሞ ሳይ ደመ ነፍስ ያልወደደህም እሱን ደግሞ ደርስበታለሁ። እንግዲያውስ ድረስበትና እንጠያየቃለን። ግን በዚህ ውስጥ ምን እንደገባኝ ታውቃለህ? ሰላምን ምን ያህል እንደምጠላት ነው የተረዳሁት። ሰላም እኮ ለእኔ እህቴ ነች። በፍጹም ልጠላት አልችልም። ለካ ሰላምዬ እውነቷን ነው። እኔ ሞቼ ወንድሜ ሀብትና ንብረቱን ብቻውን መውረስ እንደሚፈልግ ነው እኔም ማቁ በላይ ነገረችኝ። ልክ ነው። እሱ የእሷ እንጂ የኔ ማንነት አይደለም። እሺ ሂድና ንገራት። ወሬኛ፣ ሁለታችሁም ያው ናችሁ፣ የእናታችሁ ልጆች። አላዛር ቆይ የተፈጠረ ችግር አለ? በጣም እያስጨነከኝ እኮ ነው። ለምን አትነግረኝም? ሰላም ምን እንደማያውቅ ሰው ትሆኛለሽ? እኔ እኮ አንቺ እንዳትጨነቂ ፈልጌ ነው እንጂ ማለት ነው። ይሄ ወንድምሽ አሁንስ ሊያሳብደኝ ደርሷል። አሁን ወንድሜን ተቀየመ ሆኖ? እሱ እኮ ስም አልተሰጠውም እንጂ የለየለት እብድ ነው። ዝም ብሎ ሁሉ ነገር መጠራጠር ይወዳል። ቆይ እኔ እዚህ ቤት ቤተሰብ አይደለሁም? ቤተሰብ አይደለሁም ወይ? እሺ ቤተሰቡነት ይቅር፣ ቢያንስ እንደ ሰው እንኳን አያከብረኝም። ውሻ እኮ ነው የሚያደርገኝ፣ ውሻ ማለት። ቆይ ከትናንትና ማታ ውጪ የተናገረክ ነገር አለ? ምን እንዳለኝ ታውቂያለሽ? ጠዋት መጣሁ። ለምንድን ነው ሰላም ብቻ የታመመችው? እናንተ ለምንድን ነው ያልታመማችሁት ብሎ አልጠይቀኝ መሰለሽ? ምን ማለት? ቆይ አንተ ስለኔ መታመም ምን ታውቅና ነው አንተ ለይቶ የሚጠይቅክ? እኮ ሰላምን ያሳመምካት አንተ ነህ ለማለት እኮ ነው ዳር 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 የሚለው። ሰላምዬ እኔ አንቺን አሳመምሻለሁ። የኔና ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ አንቺ አታውቂም። አውቃለሁ። ይኸውልህ በቃ የእሱን ነገር ለእኔ ተው፣ እኔ አስተካክለዋለሁ። ግን ቆይ እኔ የምልሽ ምናልባት የኔና አንቺን ፍቅር የኔና አንቺን አንድ ላይ መሆን ወይ እኔና አንቺ ኢትዮጵያ ለቀን ወደ አሜሪካ ብለን እንዳንሄድ ምቀኝነትና ክፋት አለበት እንዴ? አዎ አንተ ቆይ እንዴት ነው ይሄ ነገር እስካሁን ድረስ ያልተገለጸልኝ? ይኸውልህ እኔ አንተን ማጣት አልፈልግም። የእሱን ነገር ደግሞ ለእኔ ተው፣ እኔ ራሴ ያስተካክለዋለሁ። እንደዛ እየተናገሪ ለምን እንደምችለው ታውቂያለሽ? ስለማፈቅርሽ፣ ውድድ ስለማድረግሽ፣ የህይወቴ ነፍሴ ስለሆንሽ እመኝ። ለዛ ነው እሺ እሱን ቻል አድርጌ የምኖረው። እሺ እኔ ውድ ብቻ ከዚህ ሀገር በሰላም እንውጣ እንጂ በደንብ አድርጌ እክሳለሁ። ደግሞ አንተን ፕሮሰሱን ቶሎ ጨርስልኝ። ቶሎ ነው የምጨርሰው። ቶሎ ጨርሼ ከዚህ ይጥንቅጥ ነገር ውስጥ ይዤሽ ወይ ልዩ እኮ ነህ በጣም። እሺ አሁን ድብርትክ እንዲለቅቅ ወጣ እንበል ወይስ የሆነ ጎልፍ መጫወት የለም ኢትዮጵያ ውስጥ? ቆይ ቡርቴ፣ ለምንድን ነው ግን የሆንሽውን ነገር ማትነግሪኝ? ሰሞኑን ምንም ሁኔታሽ ደስ አይልም። የምታወሪው ነገር ግራ፣ የምትሰሪው ነገር ግራ። ቆይ ምን ሆነሽ ነው? አይ ነው ሀሚዬ፣ አንቺ የማታውቃቸው ብዙ ነገሮች አሉ በዚህ ቤት ውስጥ እየተፈጠረ ያለ ነገር። አንቺ እኮ እንደው የዋህነትሽን አይተው ፈጣሪ እየጠበቀሽ ነው እንጂ የተረፍሽው። እንዴ ቆይ ፈጣሪ ከምንድን ነው የሚጠብቀኝ?
አረ ቡርቴ በእግዚአብሔር የተፈጠረውን ነገር ንገሪኝ፣ አታስጨንቂ። ደግሞ ፈጣሪስ ቢሆን ከምንድን ነው ያታረፈኝ? ቡርቴ ለምን ግልጹን አትነግሪኝም? ግልጹን እኮ ነው የነገርኩሽ ኑሃሚዬ። ግዴታ ፈጣሪ ጠበቀን ማለት እኮ እኔ ወይንም አንቺ ከምናውቀው ነገር ጠበቀን ሳይሆን በሰላም እኮ ውለን ማደራችን ራሱ የፈጣሪ ጥበቃ ነው። እሱን እኮ ልክ ነሽ ቡርቴ፣ ግን ደግሞ እኔ ህፃን ልጅ አይደለሁኝ። ለምን እውነቱን አትነግሪኝም ቡርቴ? ምንድን ነው የተፈጠረው? አንቺ ደግሞ የመስፍን ባህሪ ተጋባብሽ እንዴ? እሱን ሰው ማያምነው ባይሆን ያቺ ሰላም ውሃ ብላኝ ነበር። ቆይ እሺ፣ ለምንድን ነው ሰላም በዛ ልክ ልትታመም የቻለችው? እውነት እነሱ እንዳሉት የምግብ መመረዝ ከሆነ ለምን እኛ? ኧረ በስመ አብ! ለዚህ እኮ ነው ፈጣሪ የጠበቀሽ ያልኩሽ። እንዴ አንቺ እኮ ነፍሰ ጡር ነሽ። ይህ ነገር የሆነ ባንቺ ላይ ቢሆን አስበሽዋል? እሱን እውነትሽን ነው፣ ግን ደግሞ ቡርቴ ቆይኛ ማሚዬ፣ በቃ እኔ ውሃውን ላድርስላት፣ አንቺ ንፋሱን ተቀበይ የኔ ቆንጆ። ቆይ ለምንድን ነው ቡርቴ ከጥያቄ እየሸሸሽ ያለሽው? ለምን እሷ ብቻ ከኛ ተነጥላ ታመመች? ለዛም እራሷ በሰራችው ጁስ። አላውቅም ማሚዬ፣ ሰላም ራሷ ናት ላንቺ አድርሽ ያለችኝ ጁስ ቀይሬ ለሷ ሰጠኋት። ከዛ ደግሞ ላንቺ ሌላ ቀይሬ ያመጣሁልሽ። ከዛ እሷ ታመመች። አሃ፣ ስለዚህ አውቃ እኔና ልጄን ለመጉዳት ስትል ሆን ብላ ነው ያደረገችው። አሁን ማሚዬ፣ ይህን ነገር የምነግርሽም ሆነ የማደርገው ስለምወድሽ ነው። እባክሽን እባክሽን ተሳስተሽ እንኳን ለሰላም እንዳትነግሪያት። እንዴ ቡርቴ፣ ለምን አልጠይቃትም? ይሄ እኮ ቀላል ነገር አይደለም። ልጄን እኮ ነው ልታሳጠኝ የነበረው። ማሚዬ፣ ሰላም ከሰማች ከስራዬ ታባረረኛለች፣ ደግሞ አትለቀኝም፣ ትገለኛለች። እባክሽን እባክሽን ለሰላም አትንገሪያት። ደግሞ አንቺ ራስሽን ጠብቂ የኔ ቆንጆ። ለመስፍኔም ቢሆን አትንገሪ። እሺ ቡርቴ፣ አመሰግናለሁ። አንቺ ባትኖሪ ልጄን አጥቼ ነበር። ኑሃሚዬ፣ ብቻ አንቺ ራስሽን ጠብቂ። አንቺ እንደነሱ አይደለሽም። አንቺ በጣም መልካም ሰው ነሽ። ብትቺ እናትሽ ጋር ሄደሽ የመገላገሉን ሀሳብ ቀጥይበት። አይዞሽ። በቃ እኔ ልሂድ። እውነቷን ነው። እዚህ ቤት ሁሉ ነገር ግራ እየሆነ ነው። እዚህ ቆይቼ ልጄን ማጣት የለብኝም። ሁልጊዜ እኔ ትክክል አይደለሁም አይደል እማዬ? ለምንድን ነው የማታምኑኝ? እኔ ልጅ በፍጹም አልወደድኩትም። ሰው ገና ለገና አልወደድኩትም ተብሎ እንዲሁ ዝም ብሎ ይጣላል እንዴ? ቢያንስ ምክንያታዊ ሁን ነው ያልነው። ሁላችሁ መጀመሪያውን የኔን ሀሳብ በግልጽ መቀበል ስለማትፈልጉ ነው እንጂ የሚደረገው ነገር ሁሉ በሙሉ በግልጽ እየታየ ነው። እባክህ መስፍን፣ አንተ ያለ ምንም መረጃ ሰውን እንዲሁ የምትጠራጠር ከሆነ እባክህ ዝም ብትል ነው የሚሻለው። ልጁን በጣም አስቀይመኸዋል። እሺ ይቅርታ። ሁሌም አልናገር እምልና ማው ነገር አላስችል ስለኝ የተናገርኩ እኮ ነው። ባጉል መላመት እየተነሳ ልጁን አታስቀይመው። ልጅቷን ከዚህ ፕሮሰሱን ጨርሶ እስከሚሄድ ድረስ እስቲ ዝም በልና ልጅቷን ይዞ በሰላም ይዟት ሂድ። ፕሮሰስ? የምን ፕሮሰስ ማይ? አንድም ቀን የሆነ ነገር ለማድረግ ሲንቀሳቀስ ያላየነውን ፕሮሰስ ነው ፕሮሰስ ጨርሳለ የምትይ? አጎቱ እዛ ሆኖ ነገሮችን እያስፈጸመለት እንደሆነ ነግሮኛል። እኔ እኮ ለማመን የሚያስፈልገኝ የሚታይ ነገር ነው እንጂ ወሬ አልነበረም እማዬ። ሲጀምር አጎቱ እዛ ውጪ ካለ እሱ እዚህ መምጣቱ ለምን አስፈለገ? አጎቱ የሚጨርስለት ከሆነ እኮ የእሱ እዚህ መሆን ምንም አስፈላጊ አልነበረም። መምጣቱማ ግድ ነው። ያለበለዚያ ቆይ እንዴት ነው የሚፈራረሙት? እስቲ ንገረኝ። እሺ እንደዛም ከሆነ እኮ ለፕሮሰሱ መጥቶ 2 ቀንና 3 ቀን ተፈራርሞ ተመልሶ መሄድ ይችላል። ታዲያ እሺ እኛ ቤት ምን ይሰራል? እኛ ቤት እንዲቆይ እኮ ያደረኩት እኔ ነኝ። ማለቴም ሰላምን አምጪውና እኛ ቤት ትንሽ ይቆይ ያልኩት እኔ ነኝ። ምንም ብልሽ አንቺ ሊገባሽ አልቻለም እማዬ። እኔ ግን ምንም ሁኔታው ደስ አላለኝም። አንተ ድሮም ከአንተ ከልጅነት ጀምሮ ጥርጣሬና ፍርሃት ነው ስራ። እንደዚህ እየተጠራጠርክና እየፈራ ህይወትን ዝም ብለህ አታክብደው፣ ቀለል አድርገው። ሰላምዬ እንዴት ነሽ? አሁን ትንሽ ተሻለሽማ? ደህና ነኝ። ወንድሜ ግን ደህና እንድሆን የሚፈልግ አይመስለኝም።
ስራው በጠቅላላ እኔን ማማረር ነው። ስሚኝ ሰላምዬ፣ መስፍኔ ከዚህ በኋላ አላዛርን አይናገረውም። አሁን አነጋግሬው ነው ወደዚህ የመጣሁት። ደግሞ ይቅርታ ጠይቄዋለሁ። ምን ሲጀመር አንቺ ምን አጠፋሽና ነው ይቅርታ የምትጠይቂው? ለነገሩ ታዩ አሁን ሀሳቡ ምን እንደሆነ በደንብ ገብቶኛል። ምንድነው ሀሳቡ ሰላም? እኔ ታዲያ በዚህ እድሜ አሁን የእናንተን ወሬ ከዚህና ከዚህ ልለቃቅም እንዴ? ምን አለበት እኔንስ ብታሳርፉኝ? እኔ ለራሴ ብዙ ሀሳብ አለብኝ። መስፍን አላዛር እኔን አግብቶኝ ከዚህ ሀገር እንዳያስወጣኝ ስለፈለገ ብቻ ነው አጉል ነገር እየተናገረ እያስከፋው ያለው። እሱ እኮ ወንድምሽ ነው። ቢናገር ራሱ አንድ እህቱን ከጥፋትና ከችግር ለማዳን ነው እንጂ እንዴት በአንድ እህቱ ላይ ይመቀኛል? ወንድምነቱን እንኳን ተይው እማዬ። ሲጀመር እሱ የኔ ወንድም ስለሆነ አንድ ቀን እንኳን ደስ ብሎኝ አያውቅም። ምንም የማይገባው ሰው እኮ ነው። ስርዓት ይኑርሽ ሰላም፣ ታላቅሽ እኮ ነው። እንደው እሱን ባታከብሪ እንኳን እስቲ እኔን አክብሪ። አንቺንማ እንደምሰማሽ በደንብ አድርገሽ ታውቂያለሽ እማዬ። ለዛም ነው ከሰው ይልቅ ገንዘብ አፍቅሬ ስትይ እሺ ብዬ ይሄን ጅል ሰውዬ ይዤ የመጣሁት። ግን መስፍን እያለ ቤት በኩል ምን አለበት እኔን እንኳን ብታሳርፉኝ? እስቲ ለአንድ ቀን እንኳን ተስማሙ። ቆይ እኔ ደግሞ አሳየዋለሁ። ህይወቴን ሲያበላሽማ ዝም ብዬ አላየው። ይሄ ምቀኛ። ሰላም፣ ዳግም በዚህ ርዕስ ላይ መወያየት አልፈልግም። እነዚህ ልጆች ሊያሳብዱኝ ነው እንዴ? እሺ ወይዘሪት ወይስ ወይዘሮ ብርቴ? ይቅርታና የኔና ያንቺ ስምምነት መቼ ነው እንዴ የተቋረጠው? እንዴ የምን ስምምነት ነው አላዛር? እሺ አሁን ደግሞ ምን አደረኩኝ? አፍሽን ዝጊ። ቆይ መረጃ መቀየር አልነበረብንም? ለምንድን ነው የሰላምን መታመም ያልሰማሁት? እንትን እኮ ነው ሰላም እኮ የታመመችው ምግብ እኮ ስላልተስማማት ነው። ኧረ ነው እንዴ? ውሸታ! ትሰሚኛለሽ? እውነቱን ካልነገርሽኝ እንደ ውሻ አንገትሽን ቀንጥሼ ደምሽን ደመከልብ ነው ማለት ነው። እውነቱን ነገር እሺ አውቃለሁ፣ ግን እኮ እየጠየከኝን አላውቀውም። ኧረ ቆይ እንዲህ ስታይ ምን ነው ጅል ሞኝ የምመስልሽ? እንትን እውነቱን ንገሪኝ። እሺ አለበለዚያ እገልሻለሁ። እሺ አላዛር፣ እሺ እንትን ነው ይኸውልህ፣ እንትና ሰላም የሆነ ነገር ጁስ ውስጥ ጨመረችና ለኑሐሚን ስጪ አለችኝ። ከዛ እኔ ደግሞ ያው እንትን ተሳስቼ ለሰላም ሰጠኋት። ተሳስቼ ሰጠሻት? ቆይ እንዲህ ስታይ ምን ነው ሞኝ የሚመስልሽ? ስለዚህ ለኑሐሚን ስጪ የተባልሽውን ጁስ ለሰላም ሰጠሻት። ጀግና ነሽ። ስለዚህ ትሰሚኛለሽ? እሺ ልጁን አተረፍሽው ማለት ነው? ወይ እኔ እንትን ማንንም አላተረፍኩኝም። ደግሞ እኔ አውቄ ምንም ያደረጉት ነገር የለም አላዛር። እኔ አይመለከተኝም። እሺ ስለዚህ አንቺው እንዳተረፍሽው አንቺው ትገየዋለሽ። ኧረ በስመ አብ! እኔ ቆይ እንዴት ነው የምገለው? እሱን የሚመለከተኝ ነገር የለም። ትሰሚኛለሽ? አድርጌ ያልኩሽን ነገር በደንብ አድርገሽ ታደርጊዋለሽ። አለበለዚያ ቡርቴ እመኝ። እሺ አደርገዋለሁ። እሺ መስፍን በተፈጥሮ ተጠራጣሪ ስለሆነ የምታደርጊያቸው እያንዳንዱ ነገሮች በጥንቃቄ ማድረግ አለብሽ። ተግባባን? እሺ ኧረ አምላኬ! እንዴ እሺ ቆይ እኔ አሁን እንዴት ነው የምገለው? ኧረ እግዚኦ! እኔ ምን ይሻለኛል? ኧረ በስመ አብ! መስፍኔ ወይ ማር አንድ ነገር ልነግርህ አስቤያለሁ። ማለት ላስፈቅድህ ምናምን አይደለም፣ ወስኜ ጨርሻለሁ። እንዴ ከወሰንሽ ታዲያ ለኔ መንገሩ ምን ትርጉም አለው? ማለት አዲስ ነገር ምናምን ሆኖ እኮ አይደለም።
ከባድም ጉዳይ አይደለም። ከዚህ በፊት እኮ ነግሬህ አውቃለሁ። እስኪ እሺ ለስማ ምንድን ነው? እስከምወልድ ድረስ ቤተሰቦቼ ጋር መመለስ እፈልጋለሁ። ፈጣሪ ፈቅዶ በሰላም ከተገላገልኩኝ በኋላ እመጣለሁ። ቆይ ፍቅር፣ እኔ እንደ ባል ምን አጎደልኩብሽና ነው ቤተሰቦችሽ ጋር መሄድ የፈለግሽው? ነው ወይስ ከቤት ውስጥ ፊት የነሳሽ ሰው አለ ሌላ? እንደሱ አይደለም፣ ግን በቃ እኔ እዚህ ቤት ምንም ደህንነት የተጠበቀ መስሎ እየተሰማኝ አይደለም። አንተም ደግሞ ከዚህ መሄድ አትፈልግም። እሱ ልክ ነሽ። የተለያዩ ችግሮች እየመጡ ነው፣ ግን ደግሞ እኔ ላስተካክለው። እንደ አባት ለልጄ ነገሮችን ማስተካከል ያቃተኝ ደካማነት እንዲሰማኝ አታድርጊ። መስፍኔ እባክህ ከዚህ እንሂድ። ለምን ጭንቀት አይገባህም? ግን ይገባኛል እኮ ፍቅር፣ ግን እባክሽ እሺ በይኝ። ለእኔም ቢሆን እድል ስጭኝ፣ ነገሮችን እንደምንም ብዬ ላስተካከል። እኔ ከልጄ ደህንነት በላይ ምንም የሚያሳስበኝ ነገር አይኖርም። እሺ ይገባኛል እናቴ። እሺ ከዚህ በፊትም እኮ እንዲህ ነበር ያልከኝ መስፍኔ፣ ግን አሁን የመጨረሻ ነው። ወይ ከዚህ እንሄዳለን፣ ካልሆነ እኔ እሄዳለሁ። እሺ እሺ እናቴ። በቃ ቢሮ እየደወሉልኝ ነው፣ ልውጣ። አምላኬ ቆይ ምንም የማያውቅ ሰው እስከ መቼ ነው የሚጎዳው? ምንም የማያውቅ ጨቅላ ህፃን ልጅ የአያቱንና የአባቱን ዕዳ ይክፈል ያለው ማን ነው? ማሚዬ የኔ እናት ምን ላደርግልሽ? ተጨነቅኩ እኮ። አምላኬ አምላኬ እባክህን እባክህን ማሚ ከነ ልጇ ጠብቅልኝ እባክህን የኔ ጌታ። አሁንም እንደቆምክ ነው እንዴ? እና የት ልሂድ? ምን መሄጃ አለኝ? አይ እንዳይደክመህ ብዬ ነው። ግድ የለም አታስብልኝ። እንዳልክ መስፍኔ ግን ምን ነው አመሸ? እስቲ ኑሐሚን እየደውይለት። እሺ እማዬ። ሄሎ መስፍኔ። ሄሎ ማን ልበል? መስፍኔ የለም እንዴ? መስፍን ለጊዜው እኛ ጋር ይቆያል። አንቺ ብዙ ልትጨነቂ አይገባም። ምን ማለት ነው? እሱ እኛ ጋር ይቆያል ማለት? እስክንደውል ጠብቂ። ማን ያነሳው ስልኩን? መስፍን ድጋሚ እንደማታየው። ሄሎ ሄሎ ሄሎ። ምንድን ነው ንገሪኝ። ምን ሆነ ልጄ? እማዬ መስፍኔ ምን ይዞታል? ለፖሊስ ከተናገርሽ እማዬ እባክሽ ኑሐሚን ተጨንቀሽ እኔንም አታስጨንቂኝ ልጄ፣ እባክሽ ተይው። የኔ እናት እባክሽ አንቺ አትጨነቂ። ይልቅ ደክሞሻል፣ ገብተሽ አረፍ በይ። እኔ ሁሉ ነገር አስተካክለዋለሁ። ትንሽ አንተን ጥሎልናል መቼስ። እግዚአብሔር ሳይደግስ አይጣል። በይ ገብተሽ እረፍ በይ። እሺ የኔ እናት። ኑሐሚን ስሜትሽን እረዳለሁ፣ ግን ደግሞ በመጨነቅ ውስጥ ምንም የምታመጪው ለውጥ የለም። አላዛር
እኔ በስጋት መኖር አልፈልግም። የልጄን ሀሳብ ሳልጨርስ መስፍን የሆነ ነገር ሆነ አልሆነ እኔ ማሰብ አልፈልግም። አውቃለሁ፣ ግን ደግሞ መረጋጋት አለብሽ። በአንቺ በየአንዳንዱ ጭንቀት ውስጥ ልጅሽ መጎዳት የለበትም። ቆይ እሺ የሆነ ነገር ቢሆንብኝስ? እዚህ ቤት ጠይቄ እንኳን በስርዓት እኮ መልስ የሚሰጠኝ ሰው የለም። እኔ ምንም እየገባኝ አይደለም። ኑሐሚ አንቺ እባክሽ አትብሰልሰኝ። ይሄኔ የመንገድ ዱርዬ ነው ገንዘብ አምጡ ለማለት ይሄን ሁሉ ነገር ያደረገው አይመስለኝም አላዛር። አንተ ከምትለው በላይ ነገሮች እየከበዱ እንደሆነ ነው የሚሰማኝ። እርግጥ እኔ እዚህ ቤት የመጣሁት በቅርብ ነው። እዚህ ቤት ውስጥ ምን እንዳለና ምን እየተፈጠረ እንደሆነ አላውቅም። እኔ ምንም የማውቀው ነገር የለም። የማውቀው አንድ ነገር ቢኖር ምን ያክል ላጣው እንደማልፈልግ ብቻ ነው። ፕሊዝ እንደሱ አታስቢ። ይሄ መኩሪያ የሚሉት ሰውዬ ነው። ቆይ ሻው ምንድን ነው ግን የምንጠብቀው? ገለኗን እስኪኑ ነው ወይስ ምንድን ነው? ምንም አማራጭ የለም። ፖሊስ ጋር ብንሄድ የሚፈጠረው ነገር በደንብ ነው የምናውቀው። ምን አይነት ፈተና ነው አምላኬ! እማዬ ግን ምን እየሆንሽ ነው? እሱ እኮ ህፃን ልጅ አይደለም፣ ትልቅ ሰው ነው። በቃ ማድረግ ያለበትን ነገር አድርጎ ይለቁታል። አንቺ ልጅ ዝም ብትይ ነው የሚሻለው። ወንድምሽ ታግቷል እየተባለ ምንድነው የምትዘላብጁ? እኔ ምን አገባኝ? ሲጀመር እሱ መች እንደ ወንድም ጥሩ ነገር ተመኝቶልኝ ያውቃል? ሲመቀኘኝና ካላዛር ጋር ሊያጣላኝ ሲሞክር አልነበረ? ወንድምሽ አንድ ቀንም ተመቅኝቶብሽ አያውቅም። ቢያውቅ ራሱ እዚህ ችግር ውስጥ ሆነን ይሄ አያሳስብም። ያሳስባል እንጂ ለምንድን ነው የማያሳስበው? እሱ ለኔ ክፉ ነገር እያሰበ እኔ ለምንድን ነው ለሱ የምጨነቅለት? ሰላም በፈጠረሽ አፍሽን ዝጊ። እኔ የምለው ታስቢያለሽ አይደል? እስቲ ትንሽ አስቢ የኔ ልጅ እባክሽ ተይኝ እባክሽን። ምን ላስብ እናቴ? በእናቴ ላይ ቂም ይዞ አንድ መኩሪያ የሚባል ጨምላቃ ሰውዬ እኛ ላይ እየቀለደ እንደሆነ ነው ወይንስ በእናታችን ግፍ እየተሰቃየን መሆኑን ነው? ምን አልሽ ሰላም? እኔ እኮ ሁሉንም ነገር ያደረኩት ለእናንተ ብዬ ነው። ጭራሽ ባንቺ ግፍ ነው አልሽኝ ሰላም? በጭንቀቴ ላይ ጭንቀት አትጨምሪብኝ። እኔ እውነቱን የተናገርኩት እማዬ፣ አንቺ ትልቅ ጥፋት ሰርተሻል። ይሄ ደግሞ ማይካድ ነገር ነው። እኔ የምልሽ ሰላም ምንድነው ጥፋቴ? ለእናንተ ለልጆቼ ስል ነፍስ መግደሌ ኃጢአት መስራቴ ነው ወይንስ ሀብት መሰብሰቤ ነው ጥፋት መስሎ የታየሽ ልጄ? እስቲ ንገሪኝ። አንቺ በህይወትሽ ተሳስተሽ የምታውቂው ሁለት ጊዜ ብቻ ነው እማዬ። አንደኛ ያን መኩሪያ የሚባል ሰውዬ አለመግደልሽ፣ ሁለተኛ ደግሞ መስፍንን መውለድሽ ነው። ሰላም አንቺ እንደኔ ነሽ ብዬ አስብ ነበር። አሁን ግን እንደተረዳሁት ከኔም እንደምትብሽ ነው። ስለዚህ ምን ያህል አቅም እንዳለኝ አውቀሻል ማለት ነው። ስለዚህ እኮ እኔ ብቻዬን እበቃሻለሁ። ግን ደግሞ እኔ በዛ ወንድም ተብዬ የፈለገ ብናደድበትም እንደምወደው ማወቅ አለብሽ። እሱማ ወንድምሽ ነው፣ ለምን ትጠይዋለሽ? የምሬን እኮ ነው እማዬ። እሱ ምን ያህል ቢጠላኝም እኔ ግን የሱ ነገር በጣም ያስጨንቀኛል። ሰላም እስቲ መጀመሪያ ከራስሽ ጋር ተስማሚ። እሺ ለማንኛውም እማዬ እኔ ያሞኛል፣ ገብቼ አረፍ ልበል። እትዬ ለምን ገብተሽ አተኝም? ሌሊቱ ሙሉ እኮ እዚህ ቁጭ ብለሽ አነጋሽው። ያምሻል እኮ እናቴ። ልጄ ምን ውስጥ ገባ ብዬ ነው። ልጄ የት እንደወደቀ አውቄ ነው የምተኛው ብለሽ ነው ልጄ? ሲተኝ ደህና አደራችሁ። እማዬ እዚሁ ተኝተሽ ነው እንደነጋሽው? አይ ልጄ ቡርቴ እማዬ እዚሁ ተኝታ ነው እንደነጋችው? አልተኛችም፣ እዚሁ ቁጭ ብላ ነው ያደረችው። አይ ልጄ እንትዬ በቃ ይዞሽ እኔ ቡና ምናምን ላፍላ። እሺ ልጄ፣ እሺ ልጄ፣ እሺ ልጄ። እማዬ ተረጋጊ እንጂ እንደዚህማ ራስሽ መጉዳት የለብሽም። አይ ልጄ የት ሄደ ብዬ ልረጋጋ? እንዴት ብዬ እረጋጋለሁ ብለህ ነው ልጄ? በተደወለበት ስልክ ደግሜ ብደውል ስልኩ አይመልስም።
አሁን የት ሄደ ይባላል? ታዲያ አንቺ መጎዳት የለብሽማ። አይዞሽ። እኔም እኮ ጭንቅ አለኝ። ምንድን ነው የማደርገው? እኔ የምለው ቆይ ማን ሊሆን ይችላል እንደዚህ ሊይዘው የሚችለው? ሊሄድ ይችላል። እኔ ምን አውቃለሁ? እንደው ምናልባት እንደው ከዛ ከመኩሪያ የሚያልፍ አይመስለኝም። እሱ ነው እንደሚጨክንበት። ወይኔ መስፍን እኮ በጣም መልካም ሰው ነው። የምር ይሄ አይገባውም። ጥሩ ሰው እኮ ነው። አንተ ግን እንደዛ እኮ እየተናገረ እንኳን የመስፍንን ጥሩነት ታመሰግናለህ አዛርዬ። እግዚአብሔር ይስጥ። መኩሪያ ግን አያውቅለትም ይሄንን የእሱን ጨዋነት። ግድ የለሽ መስፍን እኮ ለእናቱም ለእህቱም ስስት እኮ ነው እንደዚህ የሚሆነው እንጂ በእውነት መስፍን እኮ መልካም ሰው ነው። የምሬን ነው። እንደው እሱ ፈጣሪ እንደው ትልቅ ቦታ ያደርሰው። እሱ መድኃኒዓለም የሚጠብቀው ልጄን እንደው ትመጣ ይሆን? አይ ልጄ እባክሽ እኔ የምልሽ ነገር እሺ በይ። በቃ እሺ በይ። ይኸውልሽ የሆነ ነገር እናደርጋለን። ካልሆነ ለፖሊስ እንንገር እንዴ? ፖሊስ ጥቁ አይሆንም። ለሱ ለፖሊስ መንገሩ አይሆንም። የባሰ ሌላ ነገር ይመጣበታል። በቃ እንግዲህ ራስሽን አጥንጂ። የእሱን ነገር እንደምን ብለን እንወጣዋለን። አንቺ ግን ራስሽን አጥንጂ እናቴ። እኔስ ቢሆን ማን አለኝ? አይ ልጄ እሺ አንቺ አስመሳይ በጠዋቱ ነጠላ ለብሰሽ የምትሽከረከሪው ለመስፍን አስባለሁ ለማለት ነው? እኔ የትም አልተሽከረከርኩም። ሲጀመር ይልኝም ስሚልኝም አላልኩሽም። ቆይ ግን አንቺ ችግርሽ ምንድነው? የምን ችግር? እኔ ምንም ችግር የለብኝም። ችግር ካለብሽም አንቺ ራስሽ ነሽ ችግር ያለብሽ። መስፍንን እንደምትወጂው ማስመሰል እኮ አይጠበቅብሽም። እኔ እኮ እንዳንቺ አይደለሁም ሰላም። መስፍንን ከልቤ ስለምወደው ነው ይሄ ሁሉ ጊዜ በትዳር አብሬ የኖርኩት። ደሞም ልጅ ልሰጠው እንደሆነ ታውቂያለሽ። ልጅ እሱንም አውቃለሁ። ገና ለገና ለቤቱ የመጀመሪያ ልጅ ላሳቅፍ ነው ብለሽ አይደል እንደዚህ መጨማለቅ የጀመርሽው? እኔ እኮ ሲጀመር ያንቺ ሀሳብ ራሱ ነው የማይገባኝ። ለቤቱ የመጀመሪያም ሆነ የመጨረሻ ለኔ ግን ልጄ ነው። ልክ ነሽ። ለዛም አይደል እንዴ የቤቱን ሀብት ለመውረስ ብለሽ ያረገሽው? ሲጀመር እኮ መስፍንን ብለሽ እንዳላረገሽ ወደሽ እንዳላረገሽ እኔም አንቺም እናውቀዋለን። አንቺ ግን ምን አይነት አስተሳሰብ ነው ያለሽ? ምን አይነት ሰው ነሽ? መስፍን እንዲህ በህይወትና በሞት መካከል ሆኖ አንቺ ስለ ገንዘብ ስታስቢ ትንሽ አይጭንቅሽም? እባክሽ የራስሽ ጉዳይ ነው። እሺ እሱ እኔን አይመለከተኝም። እሱ እኮ ታመመሽ ሲባል ራሱ የሚይዘው የሚጨብጠው ነገር ጠፍቶት እኮ ነው የተጨነቀልሽ። ይኸውልሽ ከዚህ በኋላ ለኔ ለሰላም እንዳይጨነቅልኝ ንገሪው። እሺ ደግሞ አንድ ማወቅ ያለብሽ ነገር ወንድሜን ብዬ ነው እንጂ አንቺንም ዲቃላሽንም ጆሮሽን ይዤ ነበር ከዚህ ቤት ማስወጣሽ። ጥገኛ ተውሳክ። ማሚዬ ቁርስ ምን ላምጣልሽ? ምን ሆነሻል? እያለቀሽ ነው እንዴ? ቡርቴኔ አሁንስ ከፍቶኛል። በቃ በመስፍን ጉዳይ ነው አይደለ? አይዞሽ ማሚዬ መምጣቱ እኮ አይቀርም። የመስፍንን አለመኖር ጭንቀት ሳልወጣች ሰላም የሚሏት ልጅ ምንም ልታስኖረኝ አልቻለች። እሷ እኮ ባህሪዋ ነው። እንኳን ላንቺ ይቅርና ለእናቷስ መች ደህና ነገር ትናገርና ነው። አውቃለሁ፣ ግን ደግሞ እኔ እሷ እንደምትለው አይነት ሰው አይደለሁም። ለገንዘቡ ስትይ ነው ምናምን ያረገሽው። ኡፍ እኔ አሁን ሰልችቶኛል። እባክሽ ማሚዬ ለምን እንደዚህ ትሆኛለሽ? እሷ እንደዚህ ያለች ብለሽ አንቺ ለምን ታዝኛለሽ? ቡርቴ እሱ ብቻ እኮ አይደለም ደግሞ ታውቂያለሽ፣ ባለፈው ምን ልታደርግ እንደነበረ ልጄን እንዴት ልጎዳው እንደነበረ ታውቂያለሽ። እኔ እኮ አሁንስ የሚያሳዝነኝ እንደሚያስከፈኝ ምንም ማድረግ አለመቻሌ ነው። አይዞሽ መስፍኔ ብቻ በሰላም ወደ ቤቱ ይመለስና ሁሉንም ነገር ተነጋግራችሁ ትፈቱታላችሁ። ብቻ እሱና ልጄ ምንም አይሆኑብኝ እንጂ ሌላ ነገር እንዳለ ትርፍ ነው።
ፈጣሪ ያውቃል። ብቻ አንቺ ብቻ አትጨነቂ የኔ ቆንጆ። በአንድ ሳምንት ቤቱ ሲኦል ሆነ። እኔ አሁንስ የበፊቱ ሰላማችን ነው ናፈቀኝ። ግን ደግሞ ታያለሽ ሁሉም ሰው ለሰራው ስራ ዋጋ መክፈሉ አይቀርም። ማለት እንትን ማንስ ነው ዋጋ የሚከፍለው? አላውቅም። እንዲህ ነው የሚባል ምንም መረጃ የለኝም። ግን ይሄ ሁሉ ነገር እየተፈጠረ ያለው የአንድ ሰው የክፋት ዋጋ ነው። እኔ እንጃ ማሚዬ፣ እኔ አሁን የምትይው ነገር አልገባኝም። ብቻ አንቺ ተረጋጊ እሺ። አንቺንም ተጨንቄ ያስጨነቅኩሽ አቡርቴ፣ ይቅርታ በጣም ማሚዬ። እኔ ምንም አልተጨነኩኝም። ብቻ በቃ አንቺ አረፍ በይ። ምንድነው? ችግር አለ? እስካሁን ችግር አልነበረም። ስሚልሽ፣ ከዚህ በኋላ ችግር ይኖራል። ችግር ፈጣሪዋ ደግሞ አንቺ ነሽ። ስለምንድን ነው የምታወራው? ጭራሽ ደግሞ ችግር ፈጣሪዋ እኔ ሁኛ አረፍኩት? አዎ። ቅድም ኑሐሚን ምን እያልሻት እንደነበር በጆሮዬ ሰምቻለሁ። ሌላው ደግሞ ልንገርሽ ማለት ነው፣ በምን እንደታመምሽ በደንብ ነው የማውቀው። ይሄን ወሬማ ያቺን ከፍ ቡርቴ ናት የነገረችክ እና ከኔ ይልቅ እሷን አምናሃት ነው? ማመን አለማመን አይደለም እዚህ ጋር። ይኸውልሽ መታወቅ ምንም ዋጋ የለውም። ቆይ አንቺ ለምንድን ነው ራስሽን የምትጎጂው? እኔ ምንም አልጎዳም። ወንድሜ ለእኔ ባያስብልኝ፣ እኔ ግን ለእሱ አስብለታለሁ። እቺ ኑሐሚን የምትባል ሴት በጣም ክፉና አስመሳይ ሴት ናት። ይኸውልሽ እኔ ውድ ለወንድምሽ ያለሽን ፍቅርና አክብሮት በደንብ ነው ማደንቅልሽ። ግን ፕሊስ በቃ ራስሽን እንድትጎጂብኝ አልፈልግም። ነገርኩህ አላዛር፣ እኔ ራሴን አልጎዳም። ይኸውልህ እኔ ወንድሜን ከዚች አስመሳይ ሴትዮ መጠበቅ አለብኝ። ገባክ? በጣም እኮ መልካም ሴት፣ መልካም እናት፣ መልካም ሚስት የምትሆኝ ሴት እኮ ነሽ። የምር ድንቅ ሴት እኮ ነሽ። ለዚህ እኮ ነው መርጬ አንቺን ማግባት የምፈልገው። ግን ፕሊዝ ራስሽን እንዳትጎጂብኝ ነው የምፈራው። ኦኬ? ይኸውልህ የኔ ውድ፣ እኔ እኮ በጣም ግልጽ ሰው ነኝ እና በጣም የዋህ ስለሆንኩ ነው ሁሉ ነገር ፊት ለፊት የማደርገው። አለቀ። እኔም እኮ ለዛ ነው የዋህና ደግ ስለሆንሽ ነገሮች ሁላ ፊት ለፊት ስለሆነ ሰው ይጎዳሻል ያልኩት ለዛ ነው። በቃ ይኸውልሽ ኑሐሚንን መጉዳት ከፈለግሽና ትክክለኛ አቁም ማወጣታት ከፈለግሽ ቀስ ብለሽ በብልሃት እንጂ በጩኸት አይደለም። ተግባባን አይደለ? አቅሽ ማግኘት የምትችይው በብልሃት ነው። ተግባባን? ናሲ ኧረ እርዱኝ! ሰዎች እርዱኝ! አባ ወንድሜ፣ አንተ ምንድነው ችግር? ምንድነው የሚያስጮህ? የአረመኔ ነው አይደለም ይሄን ያደረገው? የዛ እርኩስ ክፋት ነው አይደለም እንደዚህ የሚያደርገኝ? ማንም ይሁን ማንም አይመለከትም። እኔ ለከፈለኝ ብቻ ነው ጉዳይን የምፈጽመው። ገባ? ወንድም ግድ የለም እሺ በለኝ፣ ፍታኝና እኔ እሱ ከከፈለ እጥፍ እከፍልሃለሁ። እባክህ ፍታኝ፣ እሺ በለኝ። እሱን አንተ ሰርተህ ተለወጥበት። እባክህ ግድ የለም አሁን ወደ እንደሄድን እሰጥሃለሁ። እባክህ እሺ በለኝ። አንተ አፍህን ዝጋ። ግድ የለም እሺ በለኝ እባክህ። እሺ አንሳኝ፣ ቢያንስ አንሳኝ እባክህ። እጄን እያመመኝ ነው። እሺ በለኝ። አርፈህ ቁጭ በል። እናቴን ድምፅህን እንዳታሰማ ነግሬሃለሁ። እሺ በእናትህ ልለምንህ። እሺ ፍታኝ፣ ግድ የለም። አርፈህ ቁጭ በል ነግሬሃለሁ።
ወይኔ ልጄን አሁን የት ሄደ ነው የሚባለው? ወይኔ ልጄን። እትዬ ይመጣል እኮ አትጨነቂ እናቴ። እስቲ እንትን በይ። ተይ እስቲ እባክህ። ቆይ እዚህ ቤት ውስጥ ምንድነው የተፈጠረው? ዝም በይ አንቺ። ወንድምሽ ትናንት የወጣ እስካሁን ድረስ ሳይመጣ አንቺ ግድ የለሽም። ይኸውና ዛሬም ሊመሽ ነው። ወይ እማዬ ሳልጨነቅ ቀረቼ እኮ አይደለም። ምን ልጨነቅ ደግሞ ምን አመጣለሁ? እኔ አላውቅም። ይኸው ዛሬም ሊመሽ ነው። ይኸው 8 ሰዓት ሆነ። ምን ሊሆን? ኧረ እማዬ በፈጠረሽ አታሟርቺ። ሴጣን ጆሮ ይደፈን። እሱ በሰላም ይመጣል። በቃ ልጄን አንድ ነገር አድርገውብኝ። እስቲ ሄሎ፣ ቆይ አንተ ምንድን ነው የምትፈልገው ከኛና ከወንድሜ? የምንፈልገው ገንዘብ ነው። ገንዘብ? ቆይ አንተ ማን ነህ? መኩሪያ ሊላከኝ እናም 5 ሚሊዮን ብር ይፈልጋል። አሊያም ግን የፈለገውን ገንዘብ የፈለገው ይሁን ብቻ ልጄን ይልቀቅልኝ። እንደው አንድ ነገር እንዳያረግብኝ። እስኪ እማዬ ተረጋጊ አንቺ። መልካም፣ እኛም የምንፈልገው ይሄንን ብቻ ነው። እንደዚህ ከሆነ ልንመልሰው እንችል ይሆናል። አደራህን ልጄን አታልቅብኝ። እንደው ክፉ ነገር አታስነካብኝ። አደራህን። እሺ እንሰጥካለን። የት ነው ያለኸው? ነገ ጠዋት ደውዬ ቦታውን አሳውቃችኋለሁ። በፍጥነት መታችሁ ትወስዱታላችሁ። ነገር ግን ፖሊሶችም ሆነ ሌላ ነገር ካሰባችሁ ግን በፍጹም ምንም ነገር አናስብም። ያልከን እናደርጋለን። መልካም፣ ገንዘቡ ግን እንዳይረሳ። እሺ። ኧረ እንሰጣለን። ኧረ ከልጄ ነፍስ የሚበልጥብኝ ነገር የለም። ወይ እማዬ በቃ ተረጋጊ። ገንዘብ አለ፣ ገንዘብ ይሰጠዋል። በቃ አይ ልጄ እንደ ቀልድ 5 ሚሊዮናችንን አንስተን ልንሰጥ ነው ማለት ነው እንዴ? ለምን 10 ሚሊዮን አይሆንም? ለምን ያለን ንብረታችን ሁሉ አይሆንም? ልጄ በሰላም ይፈታልኝ እንጂ እንዴ ትቀልጃለሽ እንዴ? ሰላም ኧረ ተይ እማዬ እባክሽ፣ እንደዚህ አይባልም። ይሄ በቃናል። ተይ ሰላም፣ እማዬ ያለችው ነገር ልክ ነው። መስፍን በሰላም ይምጣልን እንጂ ሌላው ነገር ቀላል ነው። ኧረ እኔ ራሱ ነክቶ እስከ በጣም ነው የቸኮልኩትኝ። ብቻ የሆነ ነገር እንዳላደረኩት ተስፋ አደርጋለሁ። አይዞሽ ወንድሜ ሚስት፣ ገንዘብ አንስተን ስለሰጠናቸው ምንም አይሆንም። እኛ ገንዘባችንን እናጣን እንጂ። አንቺ ልጅ እንዴት ነው የምትናገሪ? ገንዘቡ እኮ ነገ ተሰርቶ ይመጣል። መስፍኔን ብናጣው እንመልሰዋለን አይደል? በተለይ አንቺ ወጣይ ስለምትሰሪ የጠፋብንን ገንዘብ አንቺ ትተኪልናለሽ አይደል? አላዛር፣ ቤታችን ያለው ወንድ እንግዲህ እንዳንተው ብቻ ስለሆንክ ብሩን አንተ ይዘህላቸው ትሄድና ትሰጣቸዋለህ። ደግሞ አንተንም እንዳይተናኮልህ አንድ ሰው እናስከትል። ምንም ሰው ያስፈልገኝ፣ እኔ ራሴ ሂጂ ሁሉ ነገር እጨርሰዋለሁ። እባክሽ አንቺ ግን አትጨነቂ። ችግር የለውም ውዴ፣ አብረን መሄድ እንችላለን። አይቻልም። መኩሪያ ላዛርን ስለማያውቀው ወይም ስለማይተናኮለው እሱን ወስዶ መስጠት ያለበት። አንቺ በፍጹም ከመኩሪያ ጋር መገናኘት የለብሽም። እባክሽ ሰላሜን የምልሽን ስሚኝ ልጄ። እውነቷን ነው እማዬ። ደግሞ አንቺ መጥተሽ ምን የምትጠቅም ነገር አለ? እሺ ቢያንስ ስትመለስ መንገድ ላይ ቆሜ እጠብቅሃለሁ። አይቻልም አልኩሽ፣ አይቻልም። እባክሽ ሰላም የምልሽን ስሚኝ ልጄ። ተይ። ችግር የለውም፣ እኔ መንገድ ላይ ቆሜ እጠብቀዋለሁ። አይ አይሆንም፣ እንደሱ አይቻልም። ደህና አደርሽ ማሚዬ? አለሁልሽ ብርቴ፣ እንዴት አደርሽ? ምነው በጠዋቱ ተከሽ? ሰዎቹ ደወሉ እንዴ? አልደወሉ፣ እየጠበቅኩኝ ነው። ግን መስፍኔ እንዴት ሆኖ ይሆን? በጣም እያሳሰበኝ ነው። አይዞሽ ማሚዬ፣ ምንም አይሆንም። እንዴ በቃ አሁን እኮ እናንተም እኮ ገንዘቡን ልትከፍሉ አይደል እንዴ? ባይሆን እንኳን ምሳ ልስራ፣ ንገሪኝ፣ እሱ የሚወደውን ነገር። አይ ቡርቴ፣ እኔን ለማስረሳት ብለሽ ነው አሁን ይሄን የምትጠይቂ? እኔ መች እሱ አሳሰበኝ። አውቃለሁ እንደሚያስጨንቅሽ ማሚዬ። በቃ እኔ እብድ ከመባል አልፌ በቃ ሰው ሆንኩኝ ማለት ነው።
እሱንማ ያቺ ሰላም ናት የምትልሽ። ራሷ አብዳንቺን ስታይ እብድ የምትመስያት። እሱስ እውነቷን ነው ኑሃሚዬ። አንቺ ነሽ ቁም ነገር እያዋራሽኝ ጤነኛ እንድመስል ያደረግሽኝ። እሱስ እብድ ነበርኩኝ። ሰዎች በተደጋጋሚ የሚናገሩት ነገር ምን ያህል እንደሚጎዳ አውቃለሁ። እረዳሻለሁ ቡርቴ። እንዴት ልትረጂኝ ትችያለሽ ኑሃሚዬ? እኔና አንቺ እኮ በጣም የተራራቀ ቦታ ነው ያለነው። መጠኑና ሁኔታው ይለያይ እንጂ ጉዳቱስ እኩል ነው። እኔም በጣም ብዙ ጊዜ በቅሎ ተብያለሁ። ያ ደግሞ በጣም ነው የሚያመው። እሱንም አውቃለሁ። ግን ደግሞ ቡርቴ ግን ደግሞ የሚባል ነገር የለም። እኔ አሁን እናት ለሆን ነው። አንቺም ደግሞ እብድ አይደለሽም፣ እኔም በቅሎ አይደለሁም። ግን ደግሞ የሚባል ነገር የለም። እኔ አሁን እናት ለሆን ነው። እነሱ እንደሚሉት እኔ በቅሎ አይደለሁም፣ አንቺም ደግሞ እብድ አይደለሽም ቡርቴ። እውነት አመሰግናለሁ ኑሃሚዬ። አንቺ በጣም ጥሩ ሰው ነሽ። እኔ የምለው ለምን ያልደወሉ ይመስላችኋል? እኔ ምን አውቃለሁ እማዬ፣ ምናልባት የሆነ ነገር አስቡ ይሆን እንዴ? ምን ሊያስቡ ይችላሉ? ገንዘብ ጠየቁን አይደል? ገንዘቡን ወስዶ እሱን ቢመልሱልን አይሻልም? ሰላም፣ በአሁን ጊዜ እኮ ሰው ምን እንደሚያስብ አታውቂም። ብቻ ይደውላሉ ብለን በተስፋ መጠበቁ ነው የሚሻለው። እንደው ልጄ ብቻ ደህና ይሁን እንጂ እኔስ እንደው ኑሮ ሁሉ ኑሮ አልመስል ብሎኛል። እውነት ምርር ያለኝ ይሄ ነገር እንዴ። ቆይ የሰው መብት እዚህ ሀገር ውስጥ አይከበርም እንዴ? እዚህ ሀገር መብትና ግዴታ ሳይሆን የሚያኖረን ገንዘብ ብቻ ነው። እሺ ለገንዘብ ያለሽን ክብር በጣም አደንቅልሻለሁ። ቢሆንም ግን ከገንዘብ ይልቅ የሰው ደህንነት ቅድሚያ ሊሰጠው ይገባል። ኦኬ፣ ልክ ነህ ልጄ። ሰላምዬ በዚህ ጉዳይ ላይ በጣም አስተዋይ ናት። ገንዘብ እንዴት ተለፍቶ እንደሚገኝ ስለምታውቅ ገንዘብ ሲባክን በፍጹም አትወድም ልጄ። በዚህ ጎበዝ ናት፣ ጠንካራ ልጅ ናት። እኔም እኮ ይሄን አስተዋይነቷን አይቼ ድድ ያደረኳት። አይ ጭንቀቴ። አቤት 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 አቤት! ይመሻል ይነጋል፣ ይመሻል። አምጩ። ምንድን ነው? እስቲ ምንድን ነው? ምንድን ነው ልጆቼ? ካላችሁበት በስተ ምስራቅ ወዳለው አቅጣጫ 30 ኪሎ ሜትር ገባ ብሎ አቅጣጫውን ይላኩልን። ያለበትን አቅጣጫን ይላኩልን። እኔ ሄዳለሁ። በቃ አላዛሪ፣ አንተ ገንዘቡን ይዘህላቸው ሂድ። ታዲያ ራስህን ጠበቅ አድርገህ ልጄ። አንተ አድራሻውን በምን ታውቃለህ? ስለዚህ አብረን መሄድ እንችላለን። በፍጹም አብረሽኝ አትሄጂም። ይኸውልሽ አቅጣጫ መጠቆሚያ ስላለኝ እኔ ራሴ ሄዳለሁ። በቃ ገንዘቡን ይዤ ልሂድ። ሂድ በቃ። ታዲያ ራስህን ጠብቅ ልጄ አንተም። እሺ እናቴ። አቤት አቤት! ይሄ ጦሰኛ የሆነ ልጅ። መስፍኔ! መስፍን! አለሁ። አላዛር! እዚህ ነኝ! አላዛር! አላዛር እዚህ ነኝ! ፍታኝ! ከዚህ ቦታ ልውጣ! ፍታኝ! ከዚህ ቦታ ልውጣ!
ከዚህ ቦታ ተነስ ወንድሜ፣ አይዞህ ጎዳ ፍጠን በል። አይዞህ እቃ ስለጣልኩ ማለት ነው። እኔ እቃውን ይዤ እመጣለሁ። አንተ ግን ቀጥታ መኪና ውስጥ ሂድና ጠብቀኝ። እሺ? እቃ አንድ ነገር ቢያደርግህ ሰውየው ግድ የለም ብለህ ግድ የለም። ይኸውልህ እኔ ነኝ ያልኩህ። ይኸውልህ አይደለም በፍጹም አንተ ይሄን ብር ይዘህ መኪና ውስጥ ሂደህ ጠብቀኝ። ራስህን አበርታ። መጣሁ። እሺ? ያው ወዴት ስለምን ትንሽ ደቂቃ ጠብቀኝ። ሂድ። ግድ የለም መጣሁ። እሺ ቶሎ በል። አላዛር 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 መጣልኝ። ደርሻለሁ። የምትፈልገውን ገንዘብ ይዤ ልመጥቻለሁ። አሁን መጀመሪያ እሱን ፍታው። ግን ማን እንደላከክ የት እንዳለ ግድ የለም ትነግረናለህ። እሺ በለን። የምትፈልገውን ገንዘብ እንሰጣለን። ገንዘቡን እንደምትሰጡኝ በምን ላምናችሁ እችላለሁ? አሁን ገንዘቡን ወርውረው። እሺ ግን ግድ የለም እመነን። ገንዘቡን የምትፈልገውን እጥፍ አድርገን እንሰጣለን። ብቻ አንተ ማን እንደላከና የት እንዳለ እሱን ብቻ ንገረን። ምን ያህል ትከፍለኛለህ? ከከፈልክ እጥፍ ግድ የለም የምንፈልገውን ንገረን እንሰጣለን። 250 ሺህ ትከፍላላችሁ? እሺ እንከፍላለን። ንገረን። ሰላም ትባላለች። ሰላም 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 ወይኔ ሰላም እኔ ፍቅር እንዴ ልጄ መጣ። እንኳን ደስ ያለሽ እማዬ፣ እንኳን ደስ ያለሽ። ያው አደራሽን ደህና ነህ? አሁንም ያ መኩሪያ የሚባል ሰውዬ ነው እንዲያደረገክ? መስፍኔ ለእኔ ስለምን አታዝንልኝም? ቆይ
እሺ ቁጭ ብላችሁ ወይ ፈጣሪ ምን ይሳናል? አንተ ምን ይከፈልሃል? ጌታዬ አላባ ብድሩን እሱ መድኃኒዓለም ይክፈልህ። አይ ልጄ እኔም እኮ ወንድሜ ነው። እድሜን አላዛር እሱ ነው የደረሰልኝ። ቆይ ግን መስፍኔ አሁንም ያ መኩሪያ ነው አይደል? ቆይ እሺ ለምንድን ነው ለእኔ ስም አታስበው? እሱ እኮ ነው የሚያሳዝነው። ይኸውላችሁ መኩሪያ የሚባል ሰው ጨርሶ የለም። ምን ማለት ነው መኩሪያ የሚባል ሰው የለም ማለት? መኩሪያ ከሌለ ታዲያ ይሄንን ነገር ማን አደረገው እንጂ? ሰላም ነች። ሰላም የኔ ሰላም? እማዬ ያንቺ ሰላም፣ የኔ ሰላም፣ የአሁኗ እጮኜ የነገዋ ሚስቴ ሰላም። ይህን ቤት እንደዚህ እያመሰችና እየበጠበጠች ያለችው እራሷ ሰላም ናት። ወይ ሰላም አቤት እማዬ። እንዴ ወንድሜ፣ ወይኔ የእውነት በጣም ናፍቀኝ ነበር። አልጎድሁም አይደል? አዎ ደህና ነኝ። እንዳንቺ ክፋትና ተንኮል ሳይሆን እንደ ፈጣሪ ቸርነት ደህና ነኝ። አየሽው አይደል እማዬ፣ ገና ከመምጣት ጀመረክ አይደል? ሰምኛለሽ። የምትፈልጊው ገንዘብ እዛ ላዘዝሽ ተሰጥተዋልሽ። እያንዳንዱን ያደረግሽውን ነገር አውቀነዋል። ፍላጎትሽ ገንዘብ እንደሆነ ብናውቅ ኖሮ ይሄን ሁሉ መድከም አይጠበቅም። ሄዶ ረዛ በእናትህ። ስለምን ገንዘብ ነው የምታወራው? ሲጀመር ገንዘቡን ለማንሳታችሁ ነው የመጣችሁት። እቺ ለማስመሰላት ሞክሪ። ሰምኛለሽ። እኔን ያሳገትሽኝ አንቺ እንደሆንሽ በደንብ ያውቀናል፣ ደርሰንበታል። ሰላም እውነት አንቺ ነሽ ይሄን ያደረግሽው ልጄ? አይደለም እማዬ፣ ይኸውልሽ አንቺ እንደምታስቢው አይደለም። እሱ እኔ ሲያበሳጨኝ፣ አላዛርን ደግሞ ከዚህ ቤት ለማባረር እንደዛ ሲሆን ነው ማለት። እኔ እንደዚህ ይጎዳል ብዬ አላሰብኩም። የእውነቴን ነው። ወይ አሁንስ እንደሆነ ወዴት ልድረሰው? ወዴት ልግባው? እኔ እንደዚህ እኮ አስቤ አይደለም። መስፍኔ ቆይ ግን ምንም ያደረከው ነገር የለም አይደል? አሁን ቆይ መስፍኔ ለምንድን ነው እኔን የማትረዳኝ? እኔ ያለ ጥፋቴ ለምን ልቀጣ? ኧረ ቆይ ኑሐሚን ለምን አትይኝም? እስኪ በኔ ቦታ ሆነሽ ነገሮችን ለመረዳት ሞክሪ። ይሄንን ሁሉ ነገር ያደረገችው ያሳሰራችኝ ያሰቃየችኝ ሰላም ነች። ይሄንን ማመን እንዴ ለኔ እኮ ትልቅ ከባድ ነገር ነው። አውቃለሁ። እሱን እኮ ሳልረዳ ቀርቼ አይደለም። ለዛም ነው በቃ ልጃችን ደህንነት ሊጠበቅ የሚችል ቦታ ይሄን ቤት ጥለን እንሂድ እያልኩ ያለሁት። ይሄን ቤት ጥዬ መሄድ አይደለም እናቴን ሰላም ጋር ትቼ ለመሄድ ይከብደኛል። ስለዚህ አይሆንም። ቆይ እሺ ራስህ ስታስበው ሰላም አንተን እንዲህ ካደረገች ልጅህንስ በሰላም የምታኖረው ይመስላል? ኑሐሚን ይኸውልሽ ሰላም ማለት በጥቅሟ ጉዳይ አዎ ማትደራደር መጥፎ ሴት ነች። ግን ዘላ ተነስታ ልጅ ላይ ጉዳት የምታደርስ አይነት ሴት እንዳልሆነች ደግሞ እርግጠኛ ነኝ በዚህ ጉዳይ። መስፍኔ ይኸውልህ እማዬ እኮ ለሰላምም ቢሆን እናቷ ናት። ስለዚህ ምንም ልታደርጋት አትችልም። ልጄን ግን የሆነ ነገር እንደምታደርገው በጣም እርግጠኛ ነኝ። እባክሽ ኑሐሚን እስኪ በእኔ ቦታ ሆነሽ ተረጂው እንዴ። እኔንም ለመረዳት ሞክሪ። ምን ማድረግ አለብኝ ታዲያ? እሺ ከፈለክ አንተ አትሂድ፣ ግን ቢያንስ ለምንድን ነው እኔ እንድሄድ የማትፈቅድልኝ? ሰምኛለሽ? ልጄን ይዘሽ የትም እንድትሄጂ አልፈቅድልሽም። እና ልጄ ሲሞት ቁጭ ብዬ ልኝ? ቆይ ሰላም ምን እያደረግሽ ነው ያለሽው? ቢያንስ ይህንን ነገር ስታደርጊ እኔ ልታማክሪኝ አይገባም ነበር? ምክንያቴን እኮ ለሁላችሁም ተናግሬያለሁ። እሱ የኔን ህይወት ለማመሳቀል ሲሞክር አንተን ሲናገረክ መቋቋም አቃተኝ። በቃ ይሄ ነው ምክንያትሽ? ይኸውልሽ ይሄ ምክንያት ሊሆን አይችልም። ወንድምሽ እኮ ነው፣ ቢያንስ ልታዝኝለት ይገባ ነበር። እሱን እንኳን ተው። እንደዚህ ማድረጉ ምን ያህል ዋጋ እንደሚያስከፍለው እንዲያውቅ ስለፈለኩ ነው እንደዚህ ያደረኩት።
እኔ የምለው ግን ገንዘቡስ? ሰተኗል። አላመጣልሽም እንዴ? ስደውልለት ስልኩ ዝግ ነው ማለት ሙሉ ብሩ ነው አይደል የሰጣችሁት? ቆይ አድራሻውን አታውቂም እንዴ? አድራሻውን አታውቂም? እንዴት አድራሻውን ለማታውቂው ያን ሁሉ ገንዘብ ትሰጪቻለሽ? እኔ አላውቀውም፣ ግን ጓደኛዬ እንደዚህ አይነት ስራ የሚሰራልኝ ሰው እፈልጋለሁ ስላት እሷ ናት ያገናኘችኝ። እሷ ራሱ እኮ ስሙን ነው የምታውቀው እንጂ በአካል አታውቀውም። ያን ሁሉ ብር አድራሻውን ለማታውቂው ሰው ነው የሰጠሽው? ያንተ ደግሞ አታበሳጨኝ። በቃ ወንድሜ ሲያናድደኝ ነው እንደዚህ ያደረኩት። እኔ ግን ገንዘቤን ማጣት አልፈልግም። ወደድሽም ጠላሽም ያ ገንዘብ የኛ ነው። አሁኑኑ ልናገኘው ይገባል። እኔን ነገር ውስጥ ነው የገባሁት። እኔ ገንዘቤን ማጣት አልፈልግም። እከሰዋለሁ። ኧረ ትከሺዋለሽ። ለማንኛውም ራስሽን አረጋግሽ። ምን ብለሽ ነው የምትከሺው? ገና ለገና ወንድሜን አሳግቼ ያገኘሁት ገንዘብ ነው ብለሽ ለፖሊስ ልትናገሪ ነው? አንተ ደግሞ ማይሆን ነገር አታውራ። ገንዘቤንማ ተበልቼ አልቀርም። አለቀውም። እውነት እንደዚህ አድርጎ ከሆነ እኔ አለቀውም፣ እሰራለታለሁ። መጠቀቅ ነበረብሽ። ቀድሞ ገና ፕላኑን ስትመሰርችው ልታማክሪኝ ይገባል ያልኩሽ ለዚህ ነበር። ሰላም ሰላም፣ ሰርተሽ ታበላሻለሽ። ኑሐሚዬ በቃ ይሄ ማዘን ልምድ ሆነብሽ አይደለም? እኔ የምልሽ ቆይ አሁን መስፍኔ መጥቷል። ያቺ አስመሳይም ደግሞ አሁን ተነቅቶባታል። ምን ሆነሽ ነው? መች ለሱ ሆነና ቡርቴ፣ እኔ መች እሱ አሳሰበኝ። ታዲያ ምን ተፈጠረና ነው አሁን እንደዚህ ያዘንሽው? መስፍኔን ደጋግሜ ብነግረው ምንም ሊሰማኝና ሊረዳኝ አልቻለም። ልጃችንን ይዘን በሰላም ወደ ምናሳድግበት ቦታ እንሂድ ብዬ አልኩት። እሱም ቢያለ እንኳን አብሮኝ ለሄድ ይቅርና ልጄን ይዘሽ ራሱ የትም አትሄጂም ብሎ እያለኝ ነው። እሱ እኮ የሰላም ክፋት ጥግ ድረስ መሆኑን እኮ ስላልተረዳ ነው። የሚገርምሽ ነገር እኮ ያንን ሁሉ ነገር አድርገው አሁንም ይሳሳላታል። እኔ መች እሱ ስለሚሳሳላት እኔ ገረመኝ። ግን በቃ ልጃችንን የሆነ ነገር ብታደርገውስ ብዬ ስለው እሷ እንደዚህ አታደርግም ብሎ ጭራሽ ይከራከርላታል። እንዴ ኑሐሚዬ የባለፈው ነገር ነገርሻት እንዴ? ማነው ነገርሽው እንዴ? ያደረገችውን ነገር ተናገርኩም ብርቱ ብትሰማማ ትገለኛለች። ተመስገን። እባክሽ ተያት ኑሐሚዬ። ይኸውልሽ ለእነሱ ግን ትንፍሽ ብለሽ እንዳትናገሪ። አንድ ነገር ልንገርሽ። ተፈጠረ። አላዛርና ሰላም ሲያወሩ ሰምቻቸው። ገንዘቡን የወሰደው ሰውዬ ስልኩ ጠፍቶብኛል ብላ በጣም ስትናደድ ነበረ። ስልኩን አጠፋባቸው እና ብሩን ይዞ ነው የጠፋው? አዎ መሆኑ ነው። አይ የሚያሳዝነው አላዛር ነው የኔ ጌታ። እሷን ብሎ መጥቶ እኮ አፈረ፣ አሰቃየችው። እሱ ነው የሚያሳዝነው። ዋናው አጭበርባሪ ማን ሆነና? እንደውም ምን አልሽኝ ቡርቴ? አይ ምንም አላልኩሽም። እንዴ አላዛር በጣም ጥሩ ሰው፣ በጣም መልካም ሰው ነው። የኔ ቆንጆ አሁን በቃ ተረጋጊ። ምን ልስራልሽ? ይሁን የምትፈልጊ ነገር? እኔ ምንም አልፈልግም እባክሽ ቡርቴ። ግቢና ስራሽን ስሪ። ብቻ የመሆኑ እንደሆነ ለምቼዋለሁ። በቃ ይዙሽ የኔ ቆንጆ። እሺ እናቴ።